ማያውና በጣም 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 ያሳዝናል። አዎ ልጅቷ ኦሬዲ ወይ እሺ ትንሽ ደቂቃ ላውራና አወርዳለሁኝ። በጣም ስላስገባኝ በጣም አመሰግናለሁኝ። እኔ በጣም ነው ማመሰግንህ። እውነት እኔ ሁሌም ቪዲዮን እከታተላለሁኝ። ከሴት ጎን ትቆማለህ ሁሌም። ከእውነት ጎን ነው፣ ሴት ስለሆነች አይደለም፣ እውነት ስላላት ነው። እናቱ እውነት ነው። አንደኛ እውነት ስላላት ነው። ሁለተኛ ደግሞ አሁን ነው ከተሻሻለ አገር ውስጥም ስላለህ የተሻሻለውን ሕግና ስለምታቅ የሰለጠነ ሀገር ላይ ስለምትኖር ሪያሊቲውን ትናገራለህ። የሰለጠነ ሀገር ላይ እየኖረ በሀገሩ ላይ ግን በሚመጣ ችግር ላይ ግን የሚጭን በጣም ብዙ ሰው አለ። ችግሩን ወደ ኢትዮጵያ የሚጭን መልካሙን ግን እንጆይ የሚያደርግ ማለት ነው አለ። በጣም ብዙ ሰው አለ። አሁን በተፈጠረው ነገር እኔ በጣም እያለቀስኩ ነው የምነግርህ። እኔ የሴት ልጆች እናት ነኝ። የሁለት ሴት ልጆች እናት ነኝ። በጣም በሚያሳዝን ሁኔታ ማለት ነው ይችን ልጅ እንዴት ሲያሸማቀቃት እንደኖረ እንዴት እንደተሸማቀቀች እዩ። እኔ በምንም አይደለም። እኔ አዶናይን ወደዋለሁ አክቹአሊ፣ ምክንያቱም ኢትዮጵያዊነት ቀለም ስላለው አረንጓዴ፣ ቢጫ፣ ቀይ ልብስ ለብሼ ሻሽ አድርጌ አሾስፒድ ልቀበል ሲሄድ ያየውን ፎቶ ፕሮፋይል ያደረገ ልጅ ነው። እኔን አያቀኝም፣ እኔን ፎሎውም አላደረገኝም ግን ምን ያህል እናትን እንደሚወድ ምን ያህል ደግሞ አረንጓዴ ቢጫ ቀዩን ወዶ ኢትዮጵያዊነትን እንደሚወድ የሚያሳይ ነው። እኔ የአማራ እናት ነኝ፣ እሱ ትግራዋይ ነው፣ ግን ኢትዮጵያዊ ነው። እኔም ኢትዮጵያዊ ነኝ። እንዴት እንዳደረገው ተመልከቱ። እኔ አሁን በሱ አይደለም እዚህ አሁን ብዙ ፎሎወር ስላለ ምናምን ወይም ደግሞ ብዙ ሰው እያየክ ስለሆነ ያለ መናገር ምናምን አይደለም። ይቺ ልጅ ለምን እየተሸማቀቀች ትኖራለች? መሸማቀቅ የለባትም እንዴ! ፎቶግራፍ ከአሁን በፊት የነበረ ቪዲዮ የምንም ይሄን እኮ ነው ማውገዝ ያለብን። እና እኔ ራሴ የመንግስት ሰራተኛ ነኝ፣ ግን የመንግስት ሰራተኛ ሆኜ ህግ በሚያጓድለው ጉዳይ ላይ እያለቀስኩ ያለው እናት ነኝ፣ የተጎዳሁ እናት ነኝ። ማንም ደግሞ እኔ ተጎድቻለሁኝ ብዬ ብወጣ ማንም ሰፖርት ሊያደርገኝ ስለማይችል ችግሬን አምቄ ነው የሚይዘው። ምክንያቱም ፕራክቲስ የሚደረግ ህግ ስላላየሁኝ ማለት ነው። ይሲ ስለዚህ አንድ ሰው አሁን እቺ ልጅ አቢዩዝ ተደርጋለች፣ ተጨንቃለች። ምን አርጋ እንዳደረች እንዴት እንደሆነች ያያት ሰው የለም። አላቅም። እኔ በህይወት እንድትኖር ጸልይላታለሁ። ፈጣሪ ነገም ከነገ በኋላም አውትሻይን አድርጋ ጠንክራ እንድትወጣ እመኛለሁ። ምክንያቱም ልጄ ናት። ትናንትና ሌሎች ልጆች በጣም ብዙ ልጆች ማለት ነው ራሳቸውን ያጠፉ ልጆች አሉ፣ የተጎዱ ልጆች አሉ፣ አንገታቸውን የደፉ ልጆች አሉ። በዚህ ምክንያት ገንዘብ የተቀሙ ልጆች አሉ። ፎቶግራፋቸው ስለተያዘ ቪዲዮ ስለተያዘ ይሄ እንደ ልቡ ጡቷን ክሮፕ አርጌ ለያ ጆከር ነው ማንም ለሚባለው ጡቷን ክሮፕ አርጌ ልክልሃለሁ ምናምን እንዴ! እንደዚህ ይቻላል እንዴ? አይቻልም እኮ። ክሮፕ አድርጎ መላክ ይቻላል እንዴ? ቪዲዮ መላክ ምን ችግር አለበት? እሱ ችግር የለበትም እንዴ? ችግር የለበትም። ቆይ አንድ ነገር ልናገር፣ ይቅርታ እድል ከሰጠከኝ 1-3 ደቂቃ ብቻ ናት ያለኝ። ይቅርታ ግን በጣም ገና መግባት ነው። አባ በሰላም ነው? በጣም ቢዚ ነህ እንዴ? ቸኩለን የገባው ሌላ ቦታ ሄዳ አውራ። በጣም ቸኮል እኔ ጨርሻለሁ። ለማንኛውም እኔ ጨርሻለሁ፣ እናንተ ቀጥሉ። Why don't you pull her up ዮኒ? የለችም ልጅቷ? የለችም። ብትኖርማ በደንብ እናወራ ነበር። ግን ተጎድታ ሊሆን ይችላል እኮ። እኔ እግዚአብሔር ምስክሬ አላወራኋትም። ይኸው ልጆቼን ጃኒን አላወራኋትም። በስልክም አውርቻት አላውቅም አንድ ቀን። ያወራኋት እንዲያውም እንትን በኤልሻዳይ ድሬዳዋ የታሰረች ጊዜ በእነ ኤልሾ አድርጌ አውርቻታለሁ። አይዞሽ ምናምን ብዬ እንኳን ደስ አለሽ እንኳን ተፈታሽ ብዬ በእነ ኤልሻዳይ ስልክ ነው ያወራኋት እንጂ በእሷ እንኳን አላወራኋትም። እሷ እግዚአብሔር በሚያውቀው አላውቀውም ስልኳንም። እና ያልገባችበት ምክንያት አንደኛ እንትን አሳይታ ላይቫን እንትን ብሏል። ይሄ ደም ነገር ካሳየ ወዲያው ነው የሚወስድብና መግባት አልቻለችም። ሌላው ደግሞ እዚህ ጋም ደግሞ ቀላል ነገር አይደለም። ከይዙ ከአዶናይ ጋር
ችግር ውስጥ ናት። እንደኛ ነው የሰማው። እሱም አብረው በጣም ችግር ውስጥ ነው ያለው እና ብዙ ነገር ውስጥ ያለች ልጅን በዚህ ሰዓት ማስጨነቁ ልክ ነው ብዬ አላስብም። በዚህ ሰዓት ማገዙ ነው እንጂ ማገዙ ገባ። አሁን ማስጨነቅ ይመስላል እንጂ she need help right now። በዚህ ሰዓት እንደው ሰዎች ካላችሁ አይዞሽ በሏት። እውነቴን ነው የምለው። ቤተሰብ አስተዳዳሪ ናት በጣም በዚህ ሰዓት እኮ ሌላው ወሮ በላ ነው ያለው። ቤተሰቡን እንኳን ትዝ የሚለው የለም። በኢትዮጵያ ኑሮ ላይ ቤተሰብ እያስተዳደረች ለእናቷ ቤት የገዛች በዚህ ሶሻል ሚዲያ ላይ ሆና ብዙ ነገር ያደረገች ናት። ተግባባን። በጣም የሚገርም ፐርሶናሊቲ ነው ያላት። ራሱ ስታያት ራሱ እኮ እንደ እኔ እንዳልከው አንዴ እንዲያውም ተቆጥቻ ደንግጣብኝ ከዛ በኋላ ነው ጃኒን ያወቅኳት። እኔ ሩዋንዳ አድርጌው ምናምን የሆነ ነገር ብላ ቀቡጨው ነበር እና በዛ ተዋወቅኳት። እንዴት ምስኪን እንደሆነች እግዚአብሔር ምስክሬ አይቼዋል። ምስኪን ልጅ ናት። በቃ በጣም 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 ምስኪን ልጅ እንደሆነች እኔ አይቻለሁ። ለዚህ ነው ከዛ በኋላ ስለ ጃኒ ምንም ነገር ማለትም ግን ሶሻል ሚዲያ ላይ እንደዚህ ፍቅር ሲጫወቱ እኔ አልወድም። ለምን አውቃለሁ ነገ ነገሮች ሊፈጠሩ ይችላሉ እና ይህን ስናገር ነበር ቀድሜም ካያችሁ ተው ሶሻል ሚዲያ ላይ መታችሁ ፍቅር አትጫወቱ። የኛ ሰው መርዝ ነው። የኛ ሰው አይን በጣም ብረት ያጣማል። ጌታን ነው ማለት ብረት ነው የሚያጣማል። ፍቅር ላይ መልካም ነገር ላይ ምናምን ነገር መጥቶ ውሃ ነው የሚቸልሰው እና በጣም እሳት ነው የሚጭረው እና በጣም ከባድ ነገር ስለሆነ ይሄ ነገር ባታረጉት ሶሻል ሚዲያ ላይ እያልኩ እናገራለሁ። ግን ሰም የለንም። ሪዛልቱ ሲመጣ ነው የሚያውቁት እንጂ ይህን ነገር አልቀበለውም። እንኳን ደህና መጣ ቢኒሻ። ከስንት ዘመን በኋላ አገኘሁት የድሮ ጓደኛዬ። ይሁንዬ ሰላም ብያለሁ። ኢትዮጵያ ገብቶ ጠፋብን። ዴቭዬ አትላንታ ሁላችሁንም ሰላም ብያለሁ። ሰላም ይብዛ። ምን ታዝባል? ምን አይተሃል? ይሁንዬ በጣም ብዙ ጊዜ ሆኖናል። ያው ከተገናኘን ለመጀመሪያ ጊዜ ነው በእንደዚህ ሀሳብ የምሰጠውም። ያው ታውቃለህ እንደዚህ አይነት ነገር ኢንቮልቭ አድርጌም አላውቅም። ግን ያየሁትን እይታ ላስቀምጥና ከታችም ያሉ ሰዎች ያው ታውቃለህ ይወቅጡናል። ይሄ የራሴን አስተሳሰብና አመለካከት ነው የምሰጠው። ይሁን በተወሰነ መልክ ለሴት ልጅ በጣም ትልቅ ክብር አለን ብዙዎቻችን። እውነት ለመናገር እህት አለን፣ እናት አለን። ሴት ልጅ በአይኒ ሚንስ አቢዩዝ መደረግ የለባትም። በዚህ በተለይ በ21ኛው ክፍለ ዘመን ላይ ብዙዎቻችን መካከል ኮሚኒኬሽን ነው ችግር ያለብን። እውነት ለመናገር እንደ ማህበረሰብ ነው ችግር ያለብን። ሰው ካልተግባባ ተነጋግሮ መለያየት አለበት። የቅርብ ጊዜ ታሪክ የቀነኒን ታሪክ ማየት እንችላለን። ብዙ ጊዜ እህቶቻችን እየተጎዱ እየተበደሉ ብዙ ግፍ እየደረሰባቸው ፍቅር ነው የሚባል ነገር አይሰራም። እውነት ለመናገር እንደዚህ በላይፍ ላይ በህይወት ላይ የምትወራረድበት ፍቅር ትክክል ነው ብዬ አላምንም። ባዲ ፊዚካል አታክ እየተደረገ ቁጭ የምንልበት ፍቅር ኮምፕሊትሊ ሮንግ ነው ከሚሉት ሰዎች መካከል ነኝ። ሰው ካልተዋደደ እስከ ሞት ድረስ እንደዚህ መስዋዕት የሚከፍለው ለምንድን ነው? ያንን ነገር ጥያቄ ውስጥ ልክተት። ሌላው ግን ዮኒ የታዘብኩት ትላንት በጆከር ላይቭ ላይ ባየሁት ነገር በታዘብኩት ነገር የራሴን እይታ ነው ማስቀምጠው። ጃኒ እና ጆን ዳንኤል መካከል እስቲል ፍቅር አለ ብዬ አምናለሁ። እኔ ፐርሰናሊ በዚህ መሀል እየተጎዳ ያለው አዶናይ ነው የሚለውን ነገር ማስቀመጥና ማስመር ፈልጋለሁ። ይሄ የኔ እይታ ነው። እንዴት ብለህ ካልከኝ የነበሩትን ሂደቶች ማየት ትችላለህ። ጃኒና ጆን ዳንኤል እስር ቤት እያለ ጃኒ እስቲል እየተመላለሰች እስር ቤት ጠይቀው ነበረ። ገስዋት እነሱ እየተዋደዱ እያለ ይሄ ልጅ ከሆነች ልጅ ጋር ሆኗል። ጭራሽ መሆን ብቻ አለ ወልዷል። ይሁንዬ እስር ቤት ውስጥ ሄዳ የምትመላለሰው የምትጠይቀው ልጅ ከሌላ ሴት ልጅ ጋር ሆኖ የወለደ ልጅ ነው። ጃኒ መጨረስ ከነበረባት እዛ ጋር ነበር ጌሙ ማለቅ የነበረበት። ግን ኮንቲኒውስ አደረገች። እቺ ልጅ ቀጥላለች፣ እየሄደች ጠይቀዋለች። እሱ ብቻ አይደለም እስር ቤት እያለ በጣም በችግር ውስጥ ሆኖ ገንዘብ ሳይሰራ እሱ እንደተናገረው ላይቭ ላይ 1 ሚሊዮን ብር ከአካውንቱ አነስ ያለ መኪና ልገዛ ብዬ 1 ሚሊዮን ብር ከአካውንቴ አውጥቼ ነው የሰጠዋት ብሎ ሲናገር ሰምታል። ጨምሮ መኪና እንደገዛላት ይናገራል። እዚህ ጋር ማርክ አርጊዮኒ እነዚህ ልጆች ምን ኖሮ ነው ጆን ዳንኤል ለዚህ ልጅ 1 ሚሊዮን ብር አውጥቶ ይሄን የሚያደርገው? ከዛ ደግሞ ሙሉ ውክልና ሰጥቷታል። ገንዘቡ እንድታንቀሳቀስ እንድታስገባ እንድትሳውጣ። እንግዲህ እሱ ያለውን ነው
ኤቪደንስ ካለው ይሄን ተናግሯል። ከዛ በኋላ ከዛም ከእስር ቤት ከወጣ በኋላ ኮሚኒኬሽናቸው አልቆምም። ከአዶኒ ጋር ጃኒ ጀምራለች። አዶኒ የምታየው ነው። እኔም ብሊቭ አላረግም። ይሄ ላይቭ ላይ የሚታይ ፍቅር ጨዋታ በጣም ብዙዎችን ዋጋ አስከፍሏል። እንደውም የአንዳንዱ ህይወት በአብዛኛው ኢትዮጵያዊ በእነሱ መጽናናት ጀምሮ ነበር። እንደ አዶናይ ትሪት አድርጋኝ ምናምን ማለት ጀምሮ ነበር። ሴቶች እንደ ፊልም ነበር ህዝቡ የሚከታተላቸው። ገባ መልካሙ ነው የሚያሳዩት። ውስጥ ለውስጥ ግን ድራማ መኖሩ የምታውቀው ከጎንደሩ ጨዋታ ይጀምራል። ልጁ ካሳየው ቪዲዮ ማለት ነው። አየህ አዶኒ እዛ ጋር የሆነ ነገር ተፈጥሮበታል። ይህ ልጅ ጆን ዳንኤል በተናገረው መሰረት እቺ ልጅ ቤቱ ድረስ ሄዳ ጠይቀዋለች። ጆን ዳንኤልም ማለት ነው። ዮኒ በጣም ማርክ እንድታረግ ፈልጋለሁ። ቢኮዝ ይሄ ልጅ ኤቪደንስ አለው ብዬ አስባለሁ። ጠይቃኛለች መጥቶ ሲል ቴክስት ይኖራል፣ ኮሚኒኬሽን ይኖራል። ዳውን ስቴር ሄጄ አግኝቻታለሁ ነው የሚለው። ከሚስቴ ልጅ ጋር እየኖርኩ ነው፣ ከልጄ ጋር እየኖርኩ ነው፣ እንደው ሚስቴ እየጠበቀችኝ ብሎ ነው የወጣው ልጁ ትናንት ካየው። ይህ ሲሆን አዶኒ ያውቃል ወይ ኮሽን ማርክ። ጎንደር ላይ ከሌሊቱ 7 ሰዓት ስትደውልለት አዶኒ አጠገቧ ነበረ። ያውቃል ወይ ኮሽን ማርክ። እዛው ቃር ኮንፍሊክት ተፈጥሮ አዶኒ ደስተኛ ስላልነበረ በዚህ ጉዳይ እዛው ጋር ጠብ ተነስቶ ነበር በአዶኒና በጃኒ መካከል። ከዛስ ጃን ዳንኤል ስማርት ነው። ሲደወልለት እቺን ኤቪደንስ አድርጎ ሴቭ አድርጓል። ዮኒ አየ ስማርት ልጅ ነው። ስለዚህ ልጁ እያንዳንዱን ነገር ኤቪደንስ እጁ ላይ አስቀምጧል። ለምን ካልከኝ ጃን ዳንኤል እና ጃኒ መካከል ያለቀ ነገር ያለ አይመስለኝም። በአንድ በኩል እቺ ያንግ ናት፣ ግን ደግሞ ኮሚኒኬት እያደረገችው ነው። እነዚህን ኮሚኒኬሽኖች አዶናይ ያውቃል ወይ? ልክ እንደኛ እዚህ ላይቭ ላይ ቁጭ ብሎ ሰምቶ ከሆነ በጣም ሌላ ሀርቲንግ ብሬኪንግ ኒውስ ነው ለሱ። በጣም የሚያሳዝነውና የሚጎዳው እዚህ መሃል አዶናይ ነው ብዬ ነው የማስበው። አሁን ለምን ይሄ ሁሉ ሚስጥር ዝርግፍ ብሎ ወጣ ብለህ ካልከኝ የጃኒ አካውንት ተዘጋ። እሺ እኔ እዚህ ውስጥ ላላችሁ ሰዎች በሙሉ ጆን ዳንኤል ይሄን አካውንት አዘግቶታል አላዘጋውም የሚለው እስካልተረጋገጠ ድረስ ይሄ ራሱ ገባር ኮሽን ማርክ ነው ዮኒዬ። ስለዚህ እኔ አት ዘ ኤንድ ኦፍ ዘ ዴይ የኔን ግምት ነው ማስቀምጠው። ጃኒና ጃን ዳንኤል መካከል ያላለቀ ነገር አለ፣ ህልህ አለ። ፍቅር ላይሆን ይችላል፣ ህልህ ግን አለ። ለምን አዶኒም ጃን ዳንኤልም ኦልሬዲ በጣም ትልቅ ተከታይ ያላቸው ፐብሊክ ፊገር ሆነዋል። ስራ እየሰሩ ነው ሁለቱም በራሳቸው ሳይድ። ስለዚህ የሆነ አንዱን ጥሎ የማለፍ ነገር ፊሊንግ ይኖራል ብዬ አስባለሁ። እንደገና ደግሞ እውነት ማናሸው ዮኒዬ፣ አንድ ወንድ ምንም ቱን የሱን ሴት የሆነ ወንድ ፒክ ሲያደርግ ወንድ ልጅ ጀለስ የሚሆነው ነገር አለ። ይሄ ውሸት አይደለም፣ ብዙዎቻችን የምናውቀው ሪያሊቲና እውነት ነው። ጃን ዳንኤል ባይወዳትም ህላ አለበት። ስለዚህ እነዚህን ፋውሎች ኪፕ እያደረገ ነው ያለው ይሄ ልጅ። ባን በል ትላንትና ከሰማኸው እኔ አለ እቺን ልጅ ባልወዳት ነው ወይ ውክልና መሰጣት፣ ባልወዳት ነው ወይ ሚሊዮን ብር አውጥቼ እንዲማረገው ሲል ነበር። አየ ፖይንቱ እዛ ላይ ነው። ስለዚህ እስቲል አንድ እንዴት ነው ውክልናውን ኪፕ የሚያደርገው ይሄ ልጅ? ሌላ ፍቅረኛ ይዛ ሌላ ወንድ ይዛ ይሁን የትኛውም ዓለም ላይ አታጣቅም። ሙሉ ውክልና እኮ ነው ያላት። ስለዚህ እነዚህ ሁለቱ ልጆች መካከል የሆነ ያላለቀ ጌም አለ። ስለዚህ እዚህ መሃል ላይ እኔ ፊልሙን ስመለከተው አዶኒ በጣም የዋ ልጅ ነው። ካየው ወጥቶ አካውንቷ ተዘግቷል። we trying to get her back, I'm a supporter, I'm communicating with those people ምናምን እያለ ያለ ልጅ ነው። really bad ሳድም ነው። ሶ ጃኒ እንደ ሴት በጣም ብዙ ያለፈችበት ነገር ምስኪን ናት። ለፍቅር ዋጋ ከፍላ ከሆነ አም ሶሪ። እንደዚህ ዋጋ የምትከፍሉ ሴቶች ከቀነኒ ተማሩ፣ ከእንደዚህ አይነት ሴቶች ተማሩ። ወንድ ልጅ አቢዝ የሚያደርግሽ ከሆነ የሚደበድብሽ ከሆነ የሚመታሽ ከሆነ there is no love with this kind of love። እንዲህ አይነት ፍቅር አይተንም ሰምተንም አናውቅም። ሶ ኢንዲንጉን ስናየው የኔ ምልከታ ነው። እቺሊ ፕሮባብሊ ሁለቱንም ሉዝ ልታረግ ትችላለች። የመጀመሪያ ሐሳቤ ነው። አዶናይ ስቴፕ አውት ሊያረግ ይችላል። ማናችንም አላየነውም አዶናይን። ቢያረግም ትክክል ነው ብዬ አምናለሁ። ግን አጠገቧ ቢሆንና ቢረዳት እንደ ሴት ግን ደስተኛ ነኝ። ይህን ማለት የምፈልገው ቴንክ ዩ ክበርልኝ። ጥሩ ፖይንት ነው ያስቀመጥከው። በጣም ጥሩ ፖይንት ነው። አሁንም የምለው ነው ምንድን ነው ይሄ ልጅ እንደ ቀድም ያላየው ቪዲዮ ካለ አይተዋል? የዱባዩን ያሳየሁትም አላየሁትም። ሆን ምን እንዳደረገ ላሳይ። አሁን ለገባችሁ ሰዎች ዱባይ ላይ ምን እንዳደረጋት ላሳያችሁ። ዱባይ ላይ ይሄ ምን እንዳደረገ በመኪና ሊገጫት ነበረ። በጥፊ መታት። መጀመሪያ በመኪና ሊገጫት ሲል
ነዳይ ሲሰጠው ፈርታኝ ይገጨኛል ብላ ወደ ጎን መጣችና የበሩን እጀታ ስትይዝ ወደቀች። ወድቃ በምትሄድበት ጊዜ አረቦች ይመጡና እንትን ይሏታል ይላል። አሳየ ቪዲዮ አሁን ለገባችሁ ሰዎች ላሳያችሁ ከምን ተነስቼ እንደምናገር ያለውን ነገር ማሳየት ፈልጋለሁ። አያሳዝንም? አሁን እዛ ላይ ንግግሩ ራሱ በእሷ ቦታ ሆኖ ያየ ሰው አለ እኮ እኔ ብሆን አሳስራታለሁ ያለው እኔ ብሆን አሳስራት ነበር። ላሳያችሁ በዛን ሰዓት ታስበው ማስመልጣኛለች ብሏል። አዎ ስሙ ይኸው ምን ብላ ይገጨኛል ብላ ነዳይ ሰጥቷል። ዘርበይ ብሎ መጀመሪያ በጥፊ መቷታል። በጥፊ መምታቷን አረቦቹ ይናገራሉ። የአረብ ፖሊሶች በጥፊ መቷል ይናገራል። ራሱ ሊነገጫት ነበረ። ከዛ ወደዚህ ሸሽታ ነው የመጣችው። ስትወድቅ ታያላችሁ። አሁን ምን እንደሚል ስሙት በደምብ። ሰማችሁ አይደለ? በጥፊ መታታል አይተናል ትገባለህ እያሉት ነው። በጥፊ መታታል አይተናል እያሉ ነው። ስለዚህ በጥፊ መቷታል። ከመኪናው ከማስወረዱ በፊት በጥፊ ብሏታል። ከዛ በኋላ ፊት ለፊት ቆማለች አትሄድም ብላ ነዳጅ ሰጥቶታል። ነዳጅ ሲሰጥ ወደ ጎን ሄዳ የመኪናውን እጀታ ነው ያዘችው። ከዛ ነው የወደቀችው። እሱ እየሳቀ ነው የሚያወራው። ለእሱ መዝናኛው ነው። በነገራችን ላይ ፋሲካ የጆን ዳንኤሉን የሚባል ሰው ለእኔ የደወለልኝ እሱ ነው። ፋሲካ የሚባል ስልክ ነው ለእኔ ሲደወል የነበረው። ይቅርታ ጋይኔ አባት ካናያስኩ ኮሽን እዚህ ጋር ጥያቄ ጠይቄ ልለፍ። ማገናዘብ ትችላለህ አንተ። እቺ ልጅ ማለት ነው ለአንተ ነው የምጠይቀህ። ያው ሴቶች ፍቅሩ ሲኖሩ ምናምን ብላችሁ እዚህ ምጽፉ ሰዎች አም ሶሪ ቱ ሴይ ዚስ። ከዚህ በኋላ ቢያንስ ከነቀነኒ በኋላ ተማሩ። with this kind of abuse there is no such love ብዬ አላምንም። communication is very important. if you don't love the person, walk out. why you get abused this much? በላይፍ ተወራርደ እዛው ሲገቡ አያውቁትም አባቴ። በቃ እኔ ይሁንዬ አንድ እሱ ሁለተኛ አለማወቅ አይደለም። ይሁንዬ አንዴ ቪዲዮ ይለቅ። ቆይ ትደርሳላችሁ። ቪዲዮ ይለቅና ሳይት ትሰጣላችሁ። አንዴ ሚውት አድርጉ። ህጉ የሚያስበላን ነው። ሚውት አድርጉ ፕሊዝ። በየተራ እናውራና ታንክ ዩ። ቆይ በጥፊ እንደመታት ደግማችሁ ስሙ። እሷ እናንተና ይዛችሁ መጣች እና ፋሲካ ምናምን ይዛችሁ መጣች። ከዛ መጣችና አሁን ዋናው ቃል ልናገር። ፖሊስ እየመጣብኝ ይዘው እያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ? ካሜራ የለ ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። መጣች እሷ። ከዛ አንቺ ነገሪያቸው ሊያስብኝ ነው ላተ ፋሲካ ምን ላይ ናቸው? ፋሲካ እሷ ብራዘር ሚውት አድርገው ዴቭ። ጌታን እኔ ቆጠኛ ልጃለሁ እንዴት እንደሳቁኝ ማለት ነው። ሰማ ኦፕን ጋቢና ኦፕን ጋቢና መሬት ላይ ሰልካ
እሱን ለማትረፍ ብላ ከጋቢና ወድቄ ነው የኔ ወንድሜ ነው እያለች ነው። እሷ በምታውቀው ቋንቋ እየነገረቻቸው ነው። ሚ ኦፕን ጋቢና ብላት እየወደቀች የሆነውን ነገር ልታስረዳቸው እየሞከረች ነው። ምን እንዳይል እሱ እንዳይታሰር፣ እሱ እስር ቤት እንዳይገባ፣ እሱ እንዳይሰቃይ። ይሄንን ነው ጃኒ የምታደርገው። ስለዚህ እሱ የሚያደርገውን እስቲ እንስማ። እዚህ ጋር ምንድን ነው የሚለው? እሷ ብትታሰር እሷ ብትሆን አስገባት ነበር እያለ ቃል በቃል ሲናገር ትሰማላችሁ። ጋቢና እንዴት እንደሳኩኝ ከዛ በቃ አስመለጠችኝ። ፖሊስ ጥራ ነው ፋሲካ ፖሊስ ጥራ በቃ እሷ ኮል ፖሊስ አለች። ኮል ፖሊስ ብራዘር ከዛ ተርፌ ወደ ምንሄድበት ሄደን ያላል እና በዚህ አጋጣሚ አመሰግናለሁ። እኔ ሆን ኖሮ ግን አመሳት ላይ ምናምን አሳስራታለሁ። አላቃትም መጠና አሳስራለሁ። በኔ ሆን ስሙ በድጋሚ እኔ በሆን ምን አደርጋታለሁ? አሳስራታለሁ። አንድ ሚት አድርጊ በመድኃኒዓለም። ውይ አንቺ ደግሞ ስሜታዊ ነሽ በጌታ። ኮል ፖሊስ ብራዘር ከዛ ተርፌ ወደ ምንሄድበት ሄደን ያላል እና በዚህ አጋጣሚ አመሰግናለሁ። እኔ ሆን ኖሮ ግን አመሳት ላይ ምናምን አሳስራታለሁ። አላቃትም መጠና አሳስራለሁ። በኔ ሆን ስለዚህ ይህን የሚያደርግ ሰው አሁን የምጠይቃችሁ የሚያሳስር ሰው በጥፊ ብሎ ከመኪና ያስወረደ ሰው በመኪና ሊገጫት ያለ ሰው ከመኪናም ስትገጭና ስትወድቅ አሳስራታለሁ የሚል ሰው ይሄ ሰው አይደበድባትም። በጥፊ እንደመታት አረቦቹ አይተው ተናግረዋል እዛ ቦታ ላይ። ይህን ያደረገ ሰው አይወጋትም አይደበድባትም ብትሉ ሌቦች ናችሁ፣ ሌቦች ናችሁ። ማስረጃውን ነው ማወጣለን። ስለዚህ ይቺን ልጅ ምን አርጓታል? አቢውዝ አርጓታል። ይቺን ልጅ ተጠቅሞባታል። አሁንም አልተፋታትም። ብላክሜል ነው የሚያደርጋት። ብዙ ጊዜ ከእሱ ጋር ሲጣሉ 100% ያዘጋባን ነበር። አሁን የተጀመረ ነገር አይደለም። የአዶናይ አካውንት ይዘጋል እየተባለ ሰምተን አናቅም። ምን አዶናይ ቲክታክ ላይ ቆይቷል። ምንም አይነት ሪፖርት እያደረጉብኝ ነው ባካችሁ እንደዚህ አድርጉልኝ ሲባል አልሰማንም። ጆን ዳንኤል ከተፈታ ጀምሮ ነው የአዶናይ አካውንት ምን ሪፖርት የበዛበት። ውሸት ነው ይሄ። ስለዚህ ይሄ ሸለምጥማጥ የሆነ ልጅ በደንብ ኤክስፖዝ አደርጋለሁ እኔ በደንብ ነው የምነግርህ። ስለዚህ ፋሲካ የሚባለው ነው እኔ ጋር ሲደውል የነበረው ፋሲካ ጆን ዳንኤል የሚባል ፋሲካ ጆን ዳንኤል ብዬ ይዤዋለሁ። በፊት የታሰረ ጊዜ እኔ ጋር ይደውል ነበር። ዮኒ በቃ ተናገርና ስለሱ ለካ እኔን ሊያገናኙኝ ነው የፈለጉት። በቃ እሱን በመጥፎ አንሳውና ፍርድ እንዲቀልለት ይሁን መጣላቶቹ ሲታወቅ አይ ዮኒ ማኛም እየደገፈው ስላልሆነ ብለው ፍርድ ያቀሉለታል ብሎ ፋሲካ የሚባል ሰው እኔ ጋር ነው የደወለው። ይህን ነገር እሱም ያውቃል። እና እንደዚህ አይነት መሰሪ መርዝ የሆነ ሰው ነው። ከዛ በፊት እኔ ሰው ምንም ብሎኝ አያውቅም። እግዚአብሔር በሚያውቀው እንደዚህ በጣም መርዝ የሆነ ሰው እኔ አይቼ አላውቅም። ስለዚህ አሁን ተጋልጠሃል፣ ተገኝተሃል፣ ሴት አቢዩዝ እንደምታረግ ታይተሃል። ከጃኒ ጋር እያለ ነው ይችኛዋን ያስወለድከው። ይህኛውም ደግሞ የሚታወቅ ነገር ነው። የልጅህን ስም አደባባይ ላይ አላቀውም፣ አብረን ስም እናወጣለታለን ስም አለው እንደ እያልክ ሙድ ስትይዝ የነበር ነው። አሁንም ደግሞ በቅናት እንጂ ከልጅ እናት ጋር ሆንከው ሪሌሽንሽፕ ላይ እንዳልሆናችሁ በአደባባይ ተናግራለች ልጅቷ። በአደባባይ ከአንተ ጋር ያለችው ሴት እንዳልሆናችሁ የልጅ አባት ነው ግን አብረን አይደለንም ብላ ቃል በቃል የተናገረች ሴት ናት። ውሸቱ በብዛት ሚሊዮን ጊዜ ያለው አንተ ጋር ነው። አታመልጠኝም አልኩ፣ አታመልጠኝም። የትም ቦታ ገባ መጣና ፋጣለሁ። ስለዚህ ሴቶች ላይ የምታረገው ነገር አንድም በክብር የምታወራት አንድም በክብር አብራት የሆንካት ሴት የለም። በጣም ጉረኛና ባዶ በልመና ነው እዚህ የደረስከው። ምንም ነገር አድርጋ አይደለም። ምንም ነገር በኢትዮጵያውያን ደጋግ ወንድምናቶች ሰፖርት ነው እዚህ የደረስከው። ነትንያስ ጌመር ነህ። ከዛ ውጭ ምንም አምጥተህ ምንም ሰርተህ ያመጣኸው ፍምስና የለም። ምንም ኮንቴንት ሰርተህ ያመጣኸው ፍምስና ምንም ነገር የለም።
ስለዚህ ያንን ነው የምናገረው። ታሪክ አሁን መግባትሽ ነው። እስቲ ንገሩኝ፣ ያለሽን ሀሳብ ንገሪኝ እስቲ። ሺዮን ያመሰግናለሁ በጣም ቴንኪዩ ስላስገባኝ እና ውስጤ በቃ ታፍኜ ነበር። የት ሂጄ ላተንፍሰው እያልኩ ነበር እና በጣም ጨንቆኝ ነበረ። እኔ ከመጀመሪያው ማውራት የምፈልገው መጀመሪያ ጃኒና ጆን አብረው እያሉ መሰለኝ ናዮን ያስረገዛት ፍቅረኛ የያዘው ቼት ያደረገው ቼት አድርጎ ነው እዚች ልጅ ላይ ልጅ የወለደው እና መጀመሪያ ለራሱ ጥያቄ ሆነው ትንሽ ሂሊና ካለው ይሄ ልጅ ቼት አድርጎ ነው በአደባባይ ነው ቼት ማድረጉን እንትን እያለን ያለውና ሲቀጥል ደግሞ አሁን እሷ ጥሩ ደረጃ ላይ መሆኗ በጥሩ ወንድ መከበቧ እንትን ማለቷ መከበሯ አልተዋጠለትም። ቅድም ልጁ ቢኒ ነው መሰለኝ ሲያወራ የነበረው ማንኛውም ወንድ ሌላ ሴት ጋር ስትሄድ ጓደኛው የነበረች አይወድም ማለት እና ቆማ ትቀርች ልጅ ምን እንድትሆን ነው የፈለገው? ይሄ ትንሽ መሆኑ ዝቅተቱን ነው እያሳየን ያለውና ኖ ቢኒ ሊል የፈለገው ምንድን ነው? ይቀናሉ ወንዶች እንደዚህ አይነት ጥሩ ላይፍ ላይ ስትሆን ጥሩ ነገር ላይ ስትሆን ወንዶች የማይቋቋሙት የሚቀኑበት መንፈስ አላቸው ነው ያለው። ይሄ ነው ትልቁ ችግር ያየሁት በጆን ዳንኤል እያለን የተናገረው ያንን ለማለት ነው። አሁን አጉልቶ ነው ያወጣው። እንደውም በድሏታል እኮ እሷ ላይ ችት አድርጎ ወልዷል። ብዙ ነገር በድሏታል፣ አቁስሏታል አይደል? እንደዚህ መሆኗ ደስ ሊለው ይገባ ነበር። ሰፖርት ሊያረጋት ከቻለ ይገባ ነበር። ግን እንደዛ ስለሆነች ቀንቶ መቅናት አልነበረበትም። ቀንቶ እንደዚህ አይነት ነገሮች ማድረጉ ራሱ ትንሽ መሆኑ ጆን ዳንኤል ትንሽ መሆኑ ነው ያሳየን። ሌላው ደግሞ የያዛቸው ቪዲዮዎች በህግ እንደሚያስጠይቀው ማወቅ ነበረበት። እንደዚህ ማለት ሴት ልጅ ላይ ራቁት ምንም ታድርግ እሷ ከተሳሳተች እስካሁን ራሱ እሷ በየዋህነት ደውላለት ሊሆን ይችላል። ትክክል። ያለ ፍቃድ ቆይ ልጠይቀሽ፣ ያለ ፍቃድ አንድ ሰው እኮ መቅረጽ አይችልም። ይሄ እንደሚያስጠይቀው አያቀምሱ። ያለ ፍቃድ ሴት ልጅን መቅረጽ እና ፐብሊሳይዝ ማድረግ እንደሚያስጠይቀው አያውቅም። ጭራሽ ለጆከር ያለው ምንድን ነው? አረ ልክልሃለሁ በደንብ አድርጌ ክሮም አድርጌ ልክልሃለሁ ነው ያለው። ጭራሽ እንደሚልኩላ አደባባይ ተናገረው። ስለዚህ የሚያስጠይቀው ነገር ኦልሬዲ ብዙ ነገሮች ተናግሯል። ይሄ ልጅ ብዙ ነገሮች ቀበጣጥሯል። ስለዚህ በደንብ ነው የምንጠይቀህ። ትጠየቃለህ። እስቲ ምን ብለህ ደጋግመህ ቪዲዮ አውጣ። ባወጣ ሰዓት የአንድ ሰው ፈቃድ ሳይኖር አውጣና ህግ እንዴት አድርጎ እንደሚጠይቅ ታያለህ። ይሄ ለማሸማቀቅ ሴት ልጅን በምን ይቺ የፈረደባት ራቁት አለች። ሴት የፈረደባት ራቁት አለች። በፍቅር ጊዜ ሴቶች ያብዳሉ፣ አብረው ይሆናሉ፣ ብዙ ነገር ይላሉ፣ ስለ ፍቅራቸው ይገልጻሉ። ያቺን ምን ታረጋላችሁ? ትይዙና ብላክሜል ሴቶችን ታረጋላችሁ። በዛች ጉዳይ እንዲት አረጊና እንዲያረግሻለሁ፣ እንዲት አረጊና እንዲያረግሻለሁ፣ እንዲት አረጊና ይሄንም አሁን ምን አስደዋውላችሁ? አሁን ጎንደር እያለ ለሌላ ነገር ይሆናል የተደወለው። ለምን ደወል? ለምን በዛ ሰዓት አነሳ? ከደወለችልህስ አስፈላጊ አይደለም። ከቦይፍሬንዷ ጋር እንደሆነች ታውቃለህ። ካልፈልግ ጃኒ ቤቢ ብላ አይደለ እንዴ ስልኳን ያዝከው? አይደለም ነው ጃኒ ቤቢ ይላል ስልኩ ራሱ፣ አንተና እሷ የምትደዋወሉበት ጃኒ ቤቢ ብላ አስቀምጠ ስልኳን። ከእሷ ጋር ፍቅር የለኝም ትላለን። በደንብ ነው ያለብህ። ስለዚህ እኔ በደንብ አድርጌ ነው የምገልጸው ስለማቅ ሴራህን። በእኔ ላይ የሰራው ሴራ ቀላል አልነበረም። ቀላል ሴራ አልሰራብኝም ነበረ። አሁን ደግሞ በዚህ ስትመጣ ይኸው ባየ ነው ራስህ በተናገርከው ራስህ በበደልካል ራስህ ዱባይ ላይ በመኪና ገጭተህ መሬት ስትንፈራፈር ስቀ በጥፊ የመታሃት ይህንን ራስህ እግዚአብሔር ሲያናዘዘ አውጥተህ ተናገርክ አደባባይ ላይ። ማምለጫ መንገድ ከዚህ በኋላ ምንም ነገር የለህም። በምንም በኩል አታመልጥም። ይህንን ነው የምናገረው። ስለዚህ የምትጨምሩት ካለ ኑ ቤተሰብ ማውራት እንችላለን። ይቅርታ ቅድም ደግሞ የሰማሁት የራሱ ቪዲዮዎች ላይ ማለት ነው እርስ በራሳቸው የሚጋጩ ነገሮችን ነው ያወራው። መጀመሪያ ምን አለ? ደወለችልኝ፣ ራሷ ደወለችልኝ፣ ራቁቷ ነበረች ምናምን ብሎ አወራ። ከዛ በኋላ ምን አለ?
አካውንቴን ሙሉ ውክልና ሰጥቻት ስለነበር ለማስመለስ መልሽልኝ ልላት ነው የደወልኩት። እነዚህ ሁለቱም ይጋጫሉና ራሱ እንደደወለ ደግሞ ነግሮናል። በራሱ ቪዲዮ ላይ በራሱ እንትን ያደረገው ፖስት ያደረገው አለ አካውንቱ ላይ እና ሁለቱም ይጋጫሉ። አንደኛ ነገር ስለዚህ ጆን እየዋሸ እንደሆነ የሚያሳይ ነገር ነው ይሄ፣ በጣም እየዋሸ እንደሆነ። ሌላው ነገር አዶናይ ላይ ያለው ፉክክር ማለት እኔ የማውቀው የራሱ እንትን ሊሆን ይችላል፣ ይሄ የራስ ማንነቱ ሊሆን ይችላል። ነገር ግን ጥሩ በሚሰራ ሰው፣ ሰዎችን በሚያግዝ ሰው፣ ሰዎችን አይነ ስውሮችን በሚያግዝ ሰው የሚቀና እንደዚህ ፍቅር በመስጠት የሚቀና ሰው፣ በዛ ላይ የሚቀና ሰው እኔ ዲያብሎስ ነው እንጂ ሌላ ሰው አላውቅም። ማለት በዚህ ሰዓት አዶናይ ብዙ ስህተቶች ሊኖሩት ይችላሉ። ብዙ ነገር አጥፍቶ ሊሆን ይችላል ልጅ ስለሆነ፣ ብዙ ነገርም ከዚህ በፊት እንትን ብሎ ሊሆን ይችላል። አሁን ባለው ማንነት ግን አሁን ባለው ነገር ግን ማንም ሰው አክሴፕት አድርጎት እየሄደ ያለው ነገር ነው፣ ሰዎችን እያገዘ ስለሆነ። ስለዚህ በዚህ መቅናት ማለት ሰይጣንነት ነው። ምንም ሌላ ምንም ልለው አልችልም። በጃኒ ላይ ያደረገው ነገር ቅድም የተናገረው ዱባይ ላይ እንደዚህ ስታሳየን የነበረው ዮኒዬ ዱባይ ላይ እንደዚህ አድርጋኝ እንደዚህ አድርጊያታለሁ በራሱ እየመሰከረው ይሄ ልጅ እሱን ለማዳን ብላ በማትችለው እንግሊዝኛ እንትን እያለች ነው እሱን እንዳይታሰርባት በፍቅር ነው። እሱ ግን ጭራሽ እንግሊዝኛ አለመቻሏን ነው ሲፎግራት ያየ ነውና እኔ ይቅርታ ጆኒ በቃ ማለት እንደዚህ አይነት ሰው አይመስለኝም ነበር። በጣም ነው ያዘንኩት። ትላንትና ራሱ ሮጦ መረጃ ወደ ማድረግ ይሄ ትንሽነቱን ነው ያሳየን። አይ ልክ ነሽ እናት። እኔ በደንብ ምንም እሷ ርህራሄ ሊኖረው ይገባ ነበረ። ከዛ ውጭ ግን እኔ ምን አለ እኔ ብሆን አሳስራት ነበር። ጭካኔውን ሁላ ነው ያየነው እዚህ ላይ። እኔ ብሆን ኑሮ አይለቃትም ነበር። እሱ ቢሆን ያሳስራት እንደነበረ ነው ያሳየንና እኔ በጣም ነው ያዘንኩት። እውነት ለመናገረች ልጅ ውስጧ በጣም ስለተጎዳ እንጂ ትናንትና ወጥታ መናገር ትችል ነበር። ግን ፊሊንጉን አስቡት። አንደኛ ነገር ምንም እንትን በማትለው ነገር ጭራሽ ቪዲዮ ይዞባታል። ምንም እኮ ወደዛ የሚያስሮጥ ነገር የለም። ጥሩና መጥፎ ነገር አሳልፏል፣ ብዙ ነገር አሳልፏል አብረው አይደል? ሮጦ ሪከርድ ወደ ማድረግ መሄድ ማለት ይሄ ልጅ ተንኮል እያሰበ እንደነበር ነው የሚያሳየንና አሁንም ግን ፎልት እየሰራ ነው። በራሱ አፍ በራሱ አንደበት ብዙ እሱን የሚያሳስር እሱን ችግር ውስጥ የሚከቱ ነገሮችን እያወጣ ነው ያለው። ስለዚህ ጃኒ እውነት ፍትህ ይገባታል። ብዙ ነገርን አሳልፋለች እች ልጅ። ያው ያለችው ነገር እውነትም ላይሆን ይችላል፣ እውነትም ሊሆን ይችላል። አካውንቷ ያዘጋው እሱ ሊሆን ላይሆንም ይችላል። ግን እዚህ ጋር እንትን የምንለው እና አዎ እኔ ነኝ ያዘጋሁት ሊለን አይችልም። እንዴት ነው እንትን የምትሉት? እንደዚህ አለኮ አላዘጋሁም አለኮ ማለት አንችልም። እና እኔ ነኝ ያዘጋሁት ይላል። እኔ እኮ በሳቅ የሚገናኝ እሱ ነው። እኔ ነኝ ያዘጋሁት እንዴ እኔ ነኝ እንዲማረገው ብሎ እንዲናገር ነበር የፈለጉት። እንግዲህ አስባችሁታል። አይ እኔ ነኝ ያዘጋሁት እኔ ነኝ ወንጀል የሰራሁት ብሎ ሰው እንዲናገር አደባባይ ያመጣል። በጣም ያስቀኛል። ነገር አሁን ቢኒ ቅድም የተናገረው ነገር ላይ አንድ ነገር ሚስ ያደረገው ነገር አለ። ይሄ ሰው 80 ሚሊዮን አካውንቱ ላይ የነበረ ከመታሰሩ በፊት 1 ሚሊዮን ብር ለእሷ ትራፕ ማድረጊያ ዌስት ቢያደርግ እሷን ብቻ ሳይሆን አዶናይን የሚባል ሰው ለመጣል ያልሄደበት መንገድ የለም ነው ለእኔ የተረዳሁት። እሱን ነው አሁን ሂዶ እዛ ጋር ይቅርታ ምናምን አስመሰለ ሰይፉ ጋር ሂዶ እዛም ከእንደገና ውሃ ምናምን ነገር ከዛ በኋላ ይሄችን ሰው በዚሁ እንትን ውስጥ አስገባና በወጥመድ ውስጥ አስገባና ለእሱ 1 ሚሊዮን ቢያወጣ ከዛ በኋላ በደቂቃ እንደሚያመጣው የሚያውቀውን ገንዘብ አወጣው ምናምን ብሎ እንደ ውክልና እንደ ካቨር መጠቀሙ ምን ያስደንቃል ነው አሁን ያልገባኝ ነገር። ገባ? የፈለገ ነገር ሊኖር ይችላል። እችን ሰው ግን አብሯት እንዳለ ምንም ነገር ለማስመሰል ብሎ የሄደበት ነው። ልቧን ያውቀዋል አብረው ስለነበሩ። ገባ? አሁን ይሄ ቴንሽናሊ እንትናን ለማጥቃት የተሄደበት መንገድ ነው። ልጅቷን ግን በመሃል ያልሆነ ነገር ውስጥ አስገባት። እሱን ለማጥቃት እንዴ ከመቼ ወዲህ ተናግረዋል እኮ ሪፖርት ምንም የማይደረግበት አካውንት ላይ ምንም ምክንያት የሌለው አካውንት ላይ እንዴት ሪፖርት ይደረጋል? አሏቸው ግሩፕ በስነ ስርዓት ተደራጅተው አስበውበት ነው። በዛ ላይ እሷን እዛ ጋር በማርገዙ ተናዶ
ያኛው መጥቶ ልጅቷን ከፍ አድርጓት ያንን ነገር አዋርድ መሸለማቸው ምናምን ሻይን ማድረጋቸው ምናምን ነገር ይሄ ለነሱ ውድቀት ስለነበር የለም እኮ ማንም ሰው እኮ ከዛ በኋላ እኮ የታየ ሰው እኮ አልነበረም። የአዶናይ ነገር ገኖ ስለነበረ ከዛ በኋላ መቀበራቸው ስለሆነ ይሄንን ነገር ተባብረው እሱ ብቻውን እንዲያውም አይደለም ሌላ ስማቸው ያልተጠቀሱ አብረውት የሚሰሩ ይሄንን ሰው ለማጥፋት የሄዱበት መንገድ ነው። እሷንም እልሁን እየተወጣባት ነው። ምክንያቱም ኮላብ ያደረገችው ከማን ጋር ነው? ከአንድ ኃይለኛ ሰው ጋር ማለት ነው። እሱም ሶሻል ሚዲያ ኢንፍሉዌንሰር ከሆነ ሰው ጋር ሰው እቺ ልጅ ማገዝ አለብን። አዶናይንም አት ሴም ታይም ሁለቱንም የሆነ የሚግባቡበትን መንገድ መፈለግ መቻል አለብን። የሚገርም ሌላም ነገር ልጨምር እዚህ ጋር ዴቭ፣ ምን አለ መሰለ፣ ከዚህ በፊት ራሱ ጆሲ የሚባለው አዶናይን ይጠላው ነበረ፣ በጣም ደብሮት ነበረ። አዶናይ ነው ቀርቦ ፍቅር ያሳየው። ፍሪጅ ገዝቶ እቤቱ አምጥቶ ናውረድ ብሎ አዶናይ ነው በትልቅ ፍቅር ይሄን ልጅ ያሳየው። ካያችሁ ታስታውሳላችሁ፣ የሚረሳ ነገር የለም። ጆሲ የሚባለው ደብሮት ነበረ፣ አዶናይ ጠምዶት ነበር በጣም አርጎ። ከዛ ይሄ ልጅ ምን አደረገ? ፍቅሩን ምን አይነት መልካም ሰው እንደሆነ በምን አሳየ? ፍሪጅ አምጥቶ አዲስ ቤት ነው ላሳያችሁ ምናምን ባለበት ሰዓት እሱ ብቻ ነው ፍሪጅ ይዞ የመጣው። ሌላ አንድም ሰው የሚረባ ዕቃ እንኳን ይዞ አልመጣም። አዶናይ ነው ፍሪጅ አምጥቶ ይኸውልህ ወንድሜ ብሎ ሰጥቶ፣ ከዛ በኋላ ነው የዛን መልካምነት እንኳን ጆሲ የሚባለው መናገር የጀመረው እንጂ ስለ አዶናይ መልካም ነገር እንኳን የሚናገር ልጅ አልነበረም። እና እነዚህ ሰዎች የሆነ ሰው ሲበልጣቸው የሆነ ግሩፕ አላቸው፣ በጣም በጣም የሚቀና ግሩፕ፣ የአውሬ ግሩፕ አላቸው። ሌላውን ለመጣል አብሶሉትሊ ተደራጅተው የሚሰሩ ሰዎች ናቸው። ሌላው ሻይን ሲያደርግ አጠገብ የማይደርሱ ሰዎች ናቸው። ስለዚህ አሁንም አዶናይ የዋህነቱ መልካምነቱ ማንም በአሁን ሰዓት የሚነቅፈው ሰው የለም። አሁን ደግሞ ያንን ነገር ስላየ ብቻ ሪፖርት ነው እንግዲህ የምታየው። ጆን ዳንኤል ከወጣ ጀምሮ ነው የአዶናይ ሪፖርት የበዛ። ከዛ በፊት ሪፖርት የለም። ማጭበርበር አይቻልም። አንተ በደንብ አድርገህ ሻይን ማድረግ አልቻልክም። አዶናይን መብለጥ አልቻልክም። አዶናይ ጋር ሌቭሉ ጋር መድረስ አልቻልክም። ያ ነገር ነው ያስጮኸ። የተጠራው ደግሞ እንትኑን ፌስቡክ ላይ ሰውየው ጽፎታል። አኪያን ሪድ ፎየ ምንድን ነው የተጠራበት ቦታ በጣም ኢንፍሉዌንሰር ነህ ና ተብሎ ተጋብዞ ነው ያንን ነገር እንዲከፍት የተደረገው። ምንም 5 ሳንቲ 1 ብር አላወጣም እዛ ቦታ ላይ አስጮሁለት። ግን ልክ እሱ እንደሰራ አድርገው ሶሻል ሚዲያ ላይ እንዲጮሁለት ብዙ ሰዎች ሰሩ። 1 ብር እዛ ላይ አላወጣም። የተሰራው የ6 ወር ፕሮጀክት ነበረ። የ6 ወር ፕሮጀክትን ጨረሱ። ከዛ በኋላ የሶሻል ሚዲያ ኢንፍሉዌንሰሮች ይምጡ ተባለና ማን ነው ይምጣ ተባለ? ጆን ዳንኤል ሄደና እዛ ላይ አስመረቀ። ከዛ በቃ ሰው በደ ምን ለማድረግ ይችን ኮምፒቲሽን ለመዝጋት አዶናይ በቃ ሌቭሉ ከማንም በላይ ሆነዋል። በአሁኑ ሰዓት ልቡን የኢትዮጵያ ሕዝብ አይቶታል። አዶናይ መቀየር አይቻል። አንተ ሴት ልጅ አያያዝን አሳይቷል፣ የዋህነትን አሳይቷል፣ ደግነትን አሳይቷል፣ ቅንነትን አሳይቷል፣ ሀገር ወዳድነትን አሳይቷል። ያላሳየው ነገር የለም። ስለዚህ አዶናይ በዛ ሌቭል መሆኑን አሁን በምን ይጎደዋል? በዚች መሰበሪያ ሴት አይደለች፣ አንዳንዴ መጎጃ ሴት አይደለች። በዚች ለመጉዳት የሄደበትን ጥግ ማየት ትችላለህ። እና በጣም 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 ባየሁት ነገር ላይ ፍቅር ሳይሆን እልህ ጆን ዳንኤል ስለተበለጠ እሱ ብቻ ዮኒ፣ የትኛው ቲክቶከር ነው እስካሁን ድረስ? ያው ሰውም እኮ በጣም ያስተዋይ ነው። የትኛው ቲክቶከር ነው ጃኒን የደገፋት እስካሁን ድረስ? ማን ነው እስካሁን? ማን አለ? ሁሉም ሰው ተነስቶባታል ማለት ነው ልጅቷ ላይ። ይሄ እኮ የቅናት መንፈስ እኮ ነው። ጥሩ እኮ አይደለም በጣም። እንደገና ደግሞ እኔ በጣም የሚገርመኝ ነገር ማን ነው ያየው ጃኒ እንደሆነች ደውላ በኩል እሷ ትደውል እሱ ትደውል፣ ማን ተናገረ? ስለዚህ ነገር እርግጠኛ ነገር አለ። እሷን እንደ ቺተር ለማድረግ ቺት ታደርጋለች በአዶና ላይ ብሎ እሷን ስሟን ብላክሜል ለማድረግ ቢሆንስ? ይሄን ማን ያውቃል? ተናገራለች እሷ እንደደወለችለት። ዮኒ ይሄን ታውቃለህ? ምን አልከኝ?
ኢንስታግራም ላይ ቼክ አድርገው ያለው ነገር በጣም ውሸት ነው እያሉ ስለሆነ እሱን ቼክ ላድርገው። ሜሮን 299 የሚል ኢንስታግራም ቼክ አድርግ ምናምን እያሉ ነበረ። እሺ ቼክ አደርጋለሁ፣ ቼክ አደርጋለሁ። ቤተሰብ ግን እዛኛው ቪዲዮ ላይ ተናግረዋል። እሱ እኔ ነኝ የደወልኩት አለ። በሌላ አይ እሷ ነው የደወለችልኝ ብሎ ነው ያለው። ሌሊት የሚገርምሽ እሷ ነው የደወለች። እስቲ ሜሮን የሚል አካውንት ካለ ቼክ አደርጋለሁ። ሌላ ኢንስታግራም ላይ ዮኒ ማኛ እስካቦኛ የሚል ነው 104,000 ፎሎወር አለኝ። በሱ መላክ ትችላላችሁ። ያው ቪዲዮ ኮል ደወለች ብሎ ነበር አይጂ ላይ ሲያሳይ የነበረው፣ ግን ኦዲዮ ኮል ነው እያሉ ነው። እዚህ ላይም ኦዲዮ ኮል ነው፣ ጭራሽ ቪዲዮ ኮል ብሎ ያጭበረበረው ውሸት ነው። አዎ እያሉ ነው። አይ ዶንት ኖ እኔ እንግዲህ ይሄ ነገር አላገኘሁትም፣ ግን እንደዛ እያሉ ነው፣ እየጻፉልኝ ነው። ኦኬ እዚህ ጋር እየቆይ አንዴ ኮመንት ላንብ። ምን ይላል? ቆይ ቪዲዮ ኮል ደወለች ብሎ አይጂ ላይ ቪዲዮ ኮል አይደለም። ቪዲዮ ኮል እንዳልሆነማ እኔም ጋር አለ። ቪዲዮ ኮል አይደለም እሱ፣ ግን ቪዲዮ ኮል እንደተደወለለት አድርጎ ነው ያለው። ቪዲዮ ኮል ሲሆን ያሳያል። የቱ ጋር መሰላችሁ? ቆይ ቪዲዮ ኮል እንዳልሆነማ እኔም ማሳይ። እንዲያውም እቺ መነሳሳት ሆነ። ይኸውልህ እዚህ ጋር ደግሞ አንድ ነጥብ ያዝ። ቪዲዮ ኮል ደወለች ብሎ የሚነግርህ ነገር ሌላ ኑድ የሆነ ቪዲዮ አለኝ በሚል እሷን ብሌም እንደሚያደርጋት በተዘዋዋሪ እየነገራት ነው። ታዲያ ከወገብ በላይ ራቁቴን ነኝ ምናምን የሚባለው ነገር አሁን ላሳየ እኔ ጋር አለ። ቆይ ፒክቸር ያነሳሁት አለ እና ስልክ የተደወለበትን አሁን አመጣዋለሁ። ይኸው ቤቢ ቡ ብሎ ነው የያዛት ራሱ ጃኒ ብሎ ኦዲዮ ኮል ነው የሚለው። ይኸው ላሳያችሁ አንዴ ላዙረው እንትኔንና ላሳያችሁ። ማያ ጌት ማሎዝ ናክ ኢን ዘ ዶር ላሳያችሁ። ቢኖ የሚባል ልጅ ዶሮ የሚባል አካውንት ላይ ይበለው እያለኝ ነው። እዚህ ጋር የዋለው አንድ እኔ ጋር ያለውን ላሳያችሁ አንዴ። ይኸውላችሁ እዚህ ጋር ምን ያሳያል? ምንድን ነው እዚህ ጋር የሚያሳያችሁ? ኦዲዮ ኮል ነው የሚለው። ኦዲዮ ኮል አያችሁ? ኦዲዮ ኮል ማለት ቪዲዮ ኮል ማለት አይደለም። ኦዲዮ ኮል ማለት በድምፅ የምታወራው ብለርት እያደረገ ነው። ሆን ራቅ ስታደርገው ነው የሚታየው። ኦኬ ብለርት አድርጎ ነበር። ያ ቤቢ ቡት የሚለው ደግሞ አካውንቱ። ኦኬ ቆይ አንዴ እንትን ላድርገው። ሚስድ ኮልም ከሳታች አለ። አንዴ ታፕታፕ እያደረጋችሁ ቤተሰብ፣ ይኸው እዚህ ጋር አለ። ይኸው አንዴ ይኸው እዚህ ጋር ይታያል። አሁን አውዲዮ እንደሆነ ያስታውቃል። ያው አውዲዮ ኮል ይላል። 12:58 AM ይላል። ይታያል። አውዲዮ ነው። ይኸው ትንሽ ቀረብ ላድርገው። በቪዲዮ ብሎ ነው የዋሸው። 12:58 AM አይተዋል። አያቸው አይደለ? እሱ ግን የዋሸው በቪዲዮ ኮል ያወራ ነው ብሎ ነው የዋሸው። ተግባባን? ሊደዋወሉ ይችላሉ እንዳልኳችሁ፣ ውክልና አለ። እሱም የደወለው አለ። ሚስድ ኮል የሚል አለ። እዚህ ጋር ማየት ትችላላችሁ። ከታች ሚስድ ኮል ኦዲዮ ሚስድ ኮል ይላል። እያስፈራራት ነው በተዘዋዋሪ ቬሪ ዌል ብዙ ነገር አለኝ ማውጣት ካስፈለገ እያለ ነው። አረ ናውጣ ብለው የፈለግከውን አውጣ። ቆይ ዶሮ የሚለው ጋር እንዴ ልሂድና ዶሮ 299 ጋርም ሂድ ዮኒ። እሺ ዶሮ የሚለው ጋር ልሂድ። የት አለ? ኦኬ ጃንዬ ነይና የተተለተለውን እጅሽን አሳይ።
እስቲ ቆይታል። ይኸው ይኸው ኦዲዮ ኮል ኦዲዮ እንዴ በደንብ ላሳያችሁ። ይቅር መልቼ ላሳያችሁ። ይኸው ጥቃት እየደረሰበት ይኸው ምን ይላል? ጃንዋሪ 20 ኦዲዮ ኮል ነው ተደውሏል። እሱ ነው የደወለው መጀመሪያ። ከዛ ሚስድ ኮል መጀመሪያ የደወለው እሱ ነው። ይኸው እዚህ መጀመሪያ የደወለው እሱ ነው። ከሱ ስልክ የመጣ ነው። ከሱ ስልክ የመጣ ነው። መጀመሪያ እሱ ነው የደወለው። ከዛ ሚስድ ኮል መጣ። ከዛ ራሱ መልሶ ደወለ። እሱ ነው የሚደውለው። ደግሞ ደቂቃውን 12 ሰዓት ከ59 ከዛ በኋላ 1 ሰዓት ከ3 ደቂቃ በኋላ ኤጌን ከ8 ደቂቃ በኋላ እንደዛ እያለ ነው የሚሄደው። አዎ ደጋግሞ ነው የደወለው ራሱ። ስለዚህ ያየው ይኸው ስክሪንሻት አድርጉ ቤተሰብ። እሱ ነው መጀመሪያ የደወለው። ከዛ ሚስድ ኮል መጣ። ኮል ባክ የሚለው ሚስድ ኮል ነው እንደምታዩት። ከዛ ደወለ። እሱ ብቻ አይደለም ደወለ። ቪዲዮ አውዲዮ ኮል ላይ ቪዲዮ ተርን ኦን ማድረግ አትችልም ግዴታ መሆኑ። ይኸው አውዲዮ ኮል ነው ይሄ። ምንም ቪዲዮ ኮል የለው፣ አውዲዮ ኮል ነው የሚለው። ተግባባን? ስለዚህ እንደዚህ አይነት ማጭበርበር፣ እንደዚህ አይነት ምን ማድረግ ሴትን ልጅ ካልፈለገች ወይም ደግሞ ምን ካልሆነች ምንድን ነው ይሄ ብላክ ሜል ነው። ራቁትሽ አለኝ ምን አለኝ ምንም አታመጭም ነው ጨዋታው። ይሄ ነው እንግዲህ እሱ ብቻ አይደለም። ዱባይ ላይ ራሱ እኮ ጥፊ መታሃል ይዘናል ሲሉት እንደው ዱባይ ባይሆን ኖሮ ሌላ ቦታ ቢሆን ኖሮ እች ልጅ ምን ሆና ነበር የሚለውም ጥያቄ እኮ ያስነሳል። እሱን ነው የምልህ እኮ በጥፊ መጥቶ ፊት ለፊት ፖሊሶቹ ሲያፋጥጡት እሷ ናት መታ ያተረፈችው። በጥፊ ስትመታት አይተናል ብለው ነው መኪና ቁልፉን ራሱ የተቀበሉት። ስለ መውደቁ አይደለም እነሱ ያወሩት። ስለዚህ ልጅ በደንብ የጃኒ ጥሩ ደረጃ ላይ መድረስ አሳብዶታል። ጃኒ መቀየሯ አሞታል። እሱን አቴንሽን የሰጠው ሰው የለም። አንዴ ተጨበጨበለት ተባለ። ከዛ በኋላ አጀንዳ ሊሆን አልቻለም። በቃ ዜሮ ገባ። ያ ነገር ስላሳበደው ይቺን ሴራ በደንብ ሰርሮ ነው የመጣ። አሁን ምንድነው አዲስ ምናልባት እንደ የማን ነው ስሟ ማን ያለው እንደ ዋንትያ አሁን ጊፍት አምጥታለች እንደዚህ ሲባል ጨዋ ሸምታ ነው ወይ ደግሞ የቀጠሮ ጌም ይዛ ነው ይህን ነገር ልታረግ የፈለገችው? እንደዛ ይመስለኛል ያለው ቃል በቃል ይህን አሳምሞታ። እሷ አዶናይ ጋር መገናኘታ ኮላብ ማድረጓ በዛ ደረጃ አዶናይን ታፕ በጣም ኃይለኛ ጥቅም ነው የጠቀመችው እኮ አዶናይን ካሰብክ ገባህ አይደለ? እሱ መጥቶ ከዛ መምጣቱና ከእሷ ጋር መገናኘቱ እሷ ጋር እንደዛ መጀመሩ እሷ ኦልሬዲ ፓብሊክ ፊገር የነበረች ልጅ ጋር ደግሞ መርጦ ነው እኮ። ይህም ስትራቴጂም ሊሆን ይችላል እኮ ግን ኢትስ ኦኬ ኢት ወርክድ አውት ገባህ? ግን ቢዝነስሜን አዶናይ ቢዝነስሜን በጣም በስትራቴጂክ ነው የሚሄደው። አይተው ከሆነ በአይሾ ስፒድ ላይ ከመምጣቱ በፊት ያን ልጅ እየተንከባከበው ነበረ። እንደውም ጩሁና የሆነ አቴንሽን ስረቅ ብሎት እኮ እንደ ውሻ አስጩሆ አቴንሽን እንዲሰርቅ አድርጎ እንዲናገር ያደረገው እሱ ነው። ያ ነው እና መረጃዎችን ሳንይዝ እኔ መረጃ ሲይዝ ነው ይህን ነገር ፊት ለፊት መናገር የፈለግኩት። መረጃ አለ። የደበደብካት በመኪና የገጫ ከዛ አሲዝሻ እኔ ብሆን ጥዬሽ ነው የምሄደው። አሲዝሽ ነበር አላቃትም ነው የምለው ያልከው። ሲጀመር ሜሮን የሚባለውን አየው ዮኒ? ሜሮን የሚባለው አላየሁትም። አይገርም? ሜሮን 299 ሚሊዮን ኢንስታግራም አካውንት ላይ ያሉ ነው አይ ቲንክ። እሺ የእኛ ሰው ለእውነት ይጋደላል። ለእውነት ሟች ነው። ስለዚህ አንተ ብትበደል አንተ ነው የምጮህ እግዚአብሔር በሚያውቀው። ግን በአሁኑ ሰዓት እንዳየሁት አንተ በሚዘገንን ሁኔታ ሴት ልጅን የምትበድል ሰው ነህ። በጣም አድርገህ ኧረ ጽድት ያለ ሰገጤ እኮ ነው። የማይነካ ነገር ነክቶ ነው የገባው ከዚህ በፊት ሲጀመር ራሱ የማይሆን ነገር በሱ ቤት አዋቂ ሆኖ ነው። ይሄ በጣም ጥሩ አይደለም። እኔ አላውቀውም ምንም አይደለም። እኔን ራሱ ያቀሳሰረኝ እሱ አይደል እንዴ? ቤቢ ቡ ብሎ ነው ስሟን ራሱ ሴቭ ያደርገው ጃኒ ቤቢ ቡ ብሎ የመጀመሪያው 1119 ቪዲዮ ኮል እንድድ ይላል።
11:17 ላይ እሱ ነው የደወለው ከሱ ስልክ ኮፒሊንክ እንዲያሞ ኮፒሊንክስ ከሱ ነው። ከዛ ደግሞ ፎቶ ራሱ የሚላለ ዋን ፎቶ የሚላለ አይቶ የሚጠፋ ፎቶ ጃንዋሪ 15 ጁላይ 25 ነው የተጀመረው። እሱ ቪዲዮ ኮል ነው በፊት ነው። ጁላይ 25 እሱ ላስት ይር የነበረ። ከዛ ዩሴንት ሜሮን 299 ስቶሪ ይላል። ስቶሪ አናቬለብል ይላል። ዩሴንት ሜሮን 299 ይላል አናቬለብል ይላል። ከዛ ጃንዋሪ 15 ላይ መጣ። አንድ ፎቶ አለ የሚጠፋ ታይቶ የሚጠፋ ጃንዋሪ 15። ከዛ ጃንዋሪ 16 አለ ከሱ የተላከ ፎቶ ነው። እዚህ ጋር ነው እንደዚህ ነው የሚያሳየው። ቆይ ይመጣል። ከሱ ነው። ከዛ ኦዲዮ ኮል 1258 ላይ እሱ ነው የደወለው። ኦዲዮ ኮል ብሎ ይኸው 1258 እሱ ነው የደወለው። አሁን እስር ቤት ሆኖ እያሉ ነው። አሁን ብለስድ የሚባል ሰው ምን ይላል? ብለስድ 2025 ጠይቅልን፣ እስር ቤት ሆኖ ውክልና ሰጠዋት ብሏል እና ይቻላል ወይ? እስር ቤት ሆኖ ምን? እስር ቤት ሆኖ ውክልና መስጠት ይቻላል ወይ? ያ እስር ቤት ሄደ ራሱ አይደል የሚፈርመው? እንደዛ ይመስለኛል። እስር ቤት ሄደ ውክልና ምናምን ለሰው እዛ ሄደ ማስደረግ ትችላል። ጁላይ 2025 የሚለውን አሁን አምጥቶ ሊያወራ ይፈልጋል። ጁላይ ላይ ነው ይሄ አፕን ያደርገው። አይገርምም? ጁላይ ከዛ ጃንዋሪ 15 ላይ የሆነ ፎቶ ወዲያው የሚጠፋ ፎቶ ነው የላኩት። ከዛ ጃንዋሪ 16 ጁላይ ላይ እስር ቤት ነበረ እያሉ ነው። ያ ጁላይ ላይ እዛ ነው ያለው። እዛ እያለ ያወራል ማለት ነው። በድብቅ ስልክ ያወሩ ነበር ማለት ነው። ይሄ ራሱ መጠየቅ አለበት። እስር ቤቱ መጠየቅ አለበት። ስንት ጎን ይዘው ሊመጣ ነው ይሄ ነገር? ብዙ ነገር ይዘው ሊመጣ ነው እንዴ! ቀላል ይመጣል እንዴ? ሙሉን ነው መንጎለጉለው። ሰዎች በዚህ ነገር ላይ ቀልድ አያውቁ። ለምን? በተለይ ሴቶች ታላቅ ወንድም ከሌለሽ እግዚአብሔር ይሁንሽ የኔ እናት። በእውነት ታላቅ ወንድም ጥቅሙን አሁን ነው የምታውቁት። እውነቴን ነው የምለው። እና ኢንፎርሜሽን ለምትሰጡ ታፕታፕ ኮፒ ሊንክ ተባረኩ። ኢንፎርሜሽን ታፕታፕ ኮፒ ሊንክ ሁሉን ነገር ለምታደርጉ ሼር አድርጉ። እንደምናገር ምን ያህል ጥሩ ልብ እንዳለ የምታይበት ፔጅ ሆኗል። አሁን ፔጅ በጣም አሪፍ ምርጥ ሰዎች አሉ። የሆነ ራሱ በጣም አለው። ሰላም ነሽ? ሰላም ነኝ እኔ አለን። ሶሪ ሀሳብ አለሽ? ለዛ ነበር ሪኩዌስት ስላደረግሽ በዚህ ጉዳይ ለማስረጃ። ትላንትና እሱ ላይቭ ላይ ገብቶ ሲያወራ እየሰማሁኝ ነበረ እና ከተፈታ በኋላ ቤቱ ሄዳ እንደነበረ ልታገኘው ሲናገር ነበረ እና የእውነት ይህንን አርጋ ከሆነ ለራሱ ፎልት በቃ በጣም የሚያስጠላ ነገር ነው። ምክንያቱም አዶናይን የመሰለ ወርቅ የሆነ አልገባሽም? ጅማ ቆይ ውክልና አለ ገብቶቻል። ውክልና ሰጧታል፣ ሙሉ ውክልና። ስለዚህ ይሄ ሰው ከቤት ወርጄ ነው ያገኘዋት ነው ያለው። ዳውንስቴር ወርጄ ነው ያገኘዋት ማለት ምንም ማለት አይደለም። አልተጣሉም፣ ከእሷ ጋር ጸብ የላቸውም አይደለ? ውክልና ሰጥተዋል፣ በሰላም የሚያወሩ ናቸው። ወርዶ አገኛት ማለት ምን ማለት ነው? አልተጣሉም እኮ ውክልናው ያንን ሌላ ነገር አልፈጠሩም። ሪሌሽንሽፓ ከአዶናይ ጋር ሪሌሽንሽፕ አላቸው። በጣም ምርጥ ሰው ነው አዶናይ እንደምናየው ከሆነ ማለት ነው። እና ያንን ነገር ስታደረግ ኤቭሪ ኮንታክት ስታደረግ እች ልጅ ከዚህ ቀደም ከእሱ ጋር የፍቅር ግንኙነት ያላት ልጅ ናት። ይህንን ኮንታክት ስታደረግ ለአዶናይ እውቅና ይህን እኮ አሁን ያወቅ ነው። አደባባይ ላይ ፍቅረኛ እንደነበሩ ማንም ሰው አያውቅም ነበረ። እንደ ፍቅረኛ እኮ የምናውቀው ሰው አልነበረም። የምናውቀው እኛ ይዋደዳሉ የሚባል ጭምጭምጫ እንጂ የምናውቀው ፍቅረኛ እንደነበሩ አናውቅም። የምታውቂው ነገር ነበር? ከመፈታቱ በፊት የሆነ ሚዲያ ላይ እኮ ተናግራለች። ሪሌሽን ነበረን ብላ ማለት ነው። ፍቅረኛሞች ነበረን ብላ ተናግራለች። ኦኬ፣ እኔ አሁን አልሰማሁም። እኔ እስከማውቀው ድረስ
እንደዛ ነገር ላይ ብዙ አልሰማንም። ግን አንቺንም የምጠይቅሽ ምን መሰለሽ፣ አሁን ጓደኝነታቸው አልጎደለም፣ አልተጣሉ። ገብቶሻል? እስር ቤት እየሄደች የምትጠይቀው ውክልና የሰጣት ቤት ሄዳ ልታወራው ብትል ምንድነው ችግሩ? ንገሪኝ፣ ምን ተፈጠረ? እንዳልከው አልተጣሉም ብለሃል። ግን ከዚህ በፊት የነበራቸው ሪሌሽን የፍቅር ነው አይደል? ፍቅር ሪሌሽን ነበር። የፍቅሩማ እንደፈረሰ ከሌላ ወለደና ፈረሰ እኮ። መውለድ ብቻ እኮ ላያያቸው ይችላል። እች ልጅ በጣም የምትወደው ከሆነ ያ ራሱ ላያያቸው ይችላል ነው እንዴ? ባላ ያያቸውማ፣ ቆይ እያስተዋልሽ ብታወሪ ደስ ይለኛል። ባላ ያያቸውማ ከአዶናይ ጋር ፍቅር አትጀምርም። ስለተለያዩ መሰለኝ ከአዶናይ ጋር ፍቅር የጀመረችው። ከአዶናይ ጋር በአደባባይ ፊት ለፊት ስትናገር የነበረችው ከአዶናይ ጋር በየጊዜው የምትታየው ስለተለያዩ መስሎኝ። ስለዚህ ኦብቪየስ የሆነ ነገር ነው የምናወራው። ስለዚህ አሁን ምነግርሽ ምንድን ነው መገናኘቱ፣ ስለ ኬዙ ሊሆን ይችላል፣ ስለ ገንዘብ ጉዳይ ሊሆን ይችላል፣ ስለ ውክልና ሊሆን ይችላል። ሊገናኙ እንዴት አይችሉም? እስቲ ንገሪ። አይ በዚህ ሌቭል እንኳን እየተግባባን አይደለም። አዎ እና እኔ የምናገረው ይሁን ከዚህ በፊት እንደዚህ አይነት ግንኙነት ቢኖራቸው ራሱ እሷ ላይ ጥቃት ማድረስ አለበት ብዬ አላስብም። ምክንያቱም ሴት ልጅ ላይ እንዲህ አይነት ጥቃት ማድረስ መቁረጥ ያስፈራራት ነበረ። እንትኗን እኮ ባን እያደረገ ከዛ ሄዳ እንድትለምነው ያደርግ ነበር አይደል? እስከዚህም ድረስ እሷ ላይ የሚደርስ ጥቃት ለምን ያስፈልጋል? ከዚህ በፊት ላለፈው ግንኙነታቸው በቃ ያ ነገር አበቃ። እዚህ ጋር ለምን ያ ሁሉ ጥቃት እሷ ላይ ማድረስ ለምን አስፈለገው? ይህ ነገር ባይዘዌ እኔ ጥፋተኛ ናት እያልኩኝ እኮ አይደለም፣ በነገራችን ላይ ማለት ነው። ገብቶ ካላት ጥፋተኛ ናት እያልኩኝ ያ ግን ቤቱ መሄድ ብለሽ እንደ ቢግ ዲል ስታወሪ እሱም ሲያወራ የነበረው ምንድነው ወርዶ ነው ያናገራት። ሌላ ነገር ውስጥ ወርጄ ነው ያናገርኳት አለ። መነጋገር የተጣሉ ሰዎች አይደሉም። እንደው አዶናይ እንዳይደብረው ማናገሩ ምናምን ስለሚደብረው አዶናይ ያንን ነገር ኬዙን ስለሚያውቅ ለዛ ብላ ይሆናል እንጂ መነጋገርማ አልተጣሉም። ለምን መሰለህ ዮኒ፣ ይኸውልህ እሱ አሁን ውስጡ ያልቆረጠ ፍቅር ሊኖር ይችላል። ገብቶ ካለ አይደለ? እነዚህ ልጆች ሪሌሽንሽፕ ነበራቸው። አሁን እሱ ጋር በምትሄድበት ሰዓት፣ በአካል በሚገናኙበት ሰዓት እንደገና ፍቅራቸው ሊያገረሽባቸው ይችላል ነው እሱ ሊያስማማኝ ይችላል። አዎ እንደገና በአካል መሄድ አስፈላጊ አይደለም። በስልክ መጨረስም ሊችሉ ይችላሉ፣ ወይም በሰው መጨረስ ሊችሉ ይችላሉ። እነዚህ ሰዎች በሌላ ኬዝ ውስጥ የነበሩ ልጆች ናቸው እና በአካል ሲገናኙ እንደገና ፍቅራቸው ሊያገረሽባቸው ይችላል። የልብ ልብ ሊሰማው ይችላል። ጅማ አሁንም አስተው ይምልሽ አዶናይን እየረሳሽው ነው። በመሀል በሰላም ነው በመሀል አዶናይን ረስተሽ ነው የምታወሪው። ከአዶናይ ጋር ሪሌሽንሽፕ እንዳላት አትርሺ። በመሀል እሱንም ዝም ብሎ ኩፍኝ አይደለም ዝም ብሎ የሚገረሽ እንዴ። እያስተዋል እናውራ እንጂ በመሀል እኮ ወንድማችን አዶናይ አለ። በሰላም ለመነጋገር እሷ ትፈልግ ይሆናል። በሰላም ነገሮችን ለማድረግ ትፈልግ ይሆናል። በቃ በፒስ መንገዱ ማለት ነው። እሱም የራሱን አሁን የሚኖርባት ከልጁ እናት ጋር ነው። የልጅየው እናት ራሱ ስትናገር የነበረው ከሰማሽ ምን ብላለች? እኔና እሱ ያው የልጅ አባት ነው እንጂ ግንኙነት የለንም ብላ ነበረ። ከዛ በኋላ ከሆነ ጊዜ በኋላ አብሮ ሆነ እንዳልሆነ ቃል በቃል ነው የተናገረችው። ከዛ በኋላ መልሶ አንድ ላይ ሆነው እዚህ ጋር ደግሞ ምን እንደሆነ እንደምታየው መበጥበጥ ነው የተያዘው። ሶሪ ከአዶናይ ጋር ሶሪ ሲባባሉ ጆን ዳንኤል ውስጥ የሆነ ነገር እንዳለ በጣም ያስታውቃል። ዘይጋው አዎ በትክክል በጣም ፊቱ ላይ በጣም የሚታይበት ነገር አለ። አዶናይ በጣም የዋህ ነው። ምንም ነገር ውስጡ የለም። ከልቡ ነው ሰላም ያለው ያቀፈው። ጆን ዳንኤል ግን በጣም በእልክና በሆነ በቂም ውስጡ የተሞላ ነገር ይታይበታል። ገብቶሃል? ለዛ ነው እንደዚህ አይነት የሆነ የቂም ነገር ካለበት ሰው ጋር ካጠገቡ መራቅ ነው ያለብክ። እስቲ አዲስ ታይምስ የምትለውን ልስማ ብሮ። ላስቀድመው እሱን ሴት ስላስቀደምኩ ከዛ በኋላ ወደ እሱ ልሂድ ብዬ What's happening, man? እንዴት ነህ? ሰላም ነው? እንዴት ነህ ብሮ? ሀብትሽ
ሀገር እንደ ቆዳ ተወጠራ በቃ ጆኒ ጃኒ ምናምን እንባባላለን። ቀላ ይሄ ነው እንግዲህ ሶሻል ሚዲያ የሚፈልገው። ሌላ ዓለም ማን ይሰማል? የሀገር ብትፈጅ አበሻ የፎቃ ነገር ከተባለ ሶስት ነው የሚገባል። ይሄ ነው። አይ እኔ እንኳን የኔ አስተያየት ምን መሰለክ ዮኒዬ፣ ሁላችንም የምንሄድበት ስቴፕ አለ። ይሄ ልጅ ካልተሳሳትኩኝ ሀያዎቹ መሀል ላይ የ23 24 25 ዓመት ልጅ ይመስለኛል እንትን ካላልኩኝ እና ሪሌሽንሽፕ ላይ ከሴት ጋር ስትጣላ ፍቅረኛህን እንደ ካልቸር ነው እኮ እኛ እኔም አልዋሽም ፍቅረኛን መትቻ ቃለሁ ገብቷል። አበሻ ያደርጋል። ስትጣላ ልታደርግ ትችላለህ። አንተ ካላደረግ በቃ ቅዱስ ነው ዮኒ። እኔ አድርግ ያውቃለሁ ብዙ ጊዜ ጌታ ኢየሱስ ምስክሬ የሴት ልጅ ጫፍ ነቅቼ አላውቅም። ያ ግን ምቹ አዳምጠኝ። ሰው እያደገ ሲሄድ አስተሳሰቡ እያደገ ሲሄድ ምንድነው ይሄ ማቹሪቲ ሲኖር ኢሞሽኑን ኮንትሮል ማድረግ ሲችል ኤክስፒሪየንስ ሲኖረው ነገሮችን አንድ ላይ ያደረግ ያውቃል። እኔ አሁን ሚስቴ በቃ ጭቅጭቅ እንኳን ስታመጣ ተናድጄ ናገርና ጥዬ ነው የሚሄደው። ቢኮዝ አይ ካን ዱ ዳት። ገባ? ስትጣላ ስትጨቃጨቅ የማያስማማ ነገር ሲኖር ነገሩን ነው ጋፕ የምታደርገው። ግን ልጅ ሆነ ግን እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ኢሞሽን ይኖራል፣ ወጣትነት አለ ምናምን ነው 28 ዓመቱ ስቲል ፕሪማቹር ነው። ኤኒዌይስ ገብቷ ከ30 ዓመት በኋላ ወንድ ልጅ ሞር ሴቶች ቀድሞ ታውቃለህ ሆኒ ሴቶች ቀድሞ ይበስላሉ ከኛ። አሁን ለምሳሌ የ28 አንደርስታንድ አደረኩ ባለው መረጃ መሰረት ነው አሁን ማውራት ያለብን። በዚህ ኬዝ ላይ መረጃዎች ወጥተዋል፣ መረጃዎች አይተናል። መረጃዎች ባየ ነው እንግዲህ ዱባይ ላይ ምን ሲያደርጋት እንደነበረ አረቦቹ እንኳን መስክረዋል። ገባ? ሶሻል ሚዲያ ላይ ምንጭቅጭቅ የሚያደርጋት ሰው ነው። ኢቭን ፍቅራቸው መናገር እንኳን አይፈልግም ነበር። እሷ ናት እንጂ በተወሰነ መልኩ ፑሽ የምታደርገው የነበረው እንዲታወቅ፣ እሱ እንዲታወቅ እንኳን አይፈልግም ነበረ። ተግባባል? ሶሻል ሚዲያ ላይ ከዛ በፊት ከጸባቸው በፊት ራሱ የልጁ እናትን መታ ሀግ አደራረጉ ራሱ የንቀት አይነት ሀግ አደራረግ ነበር። ከዛ በኋላ የልጃችሁ ስም ማን ነው ሲባል እንዴ ስሙ ማን ነው ምናምን እያለ ነበር የሚጠይቀው። ኃላፊነት የሚሰማው አይነት ሴቶችን በደንብ ትሪት አድርጎ የሚያናግር አይነት ሰው አይደለም። በእድሜ ደረጃ ከሄድክ እኮ አዶናይ እና እሱ አንድ አይነት እድሜ ናቸው። ዮኒ ምን አለ መሰለኝ የተለያየ ማይንድ ሴት አለ። የኔና ያንተ አስተሳሰብ ይለያያል። የኔና ያንተ ፐርሰናሊቲ ይለያያል። ያደግንበት ባክግራውንድ ይለያያል እና የተለያየ ነገር ሊኖር ይችላል። እኔ እያልኩ ያለሁት ምን መሰለህ ሂዝ ያንግ ማን እና ስህተት ይሰራል፣ ከስህተት ይማራል። እኔ ይሄንን ማንም ሰው እኔ አሁን ይሄንን ሳረግ ይሄንን ስናገር አንዳንድ ሰዎች እና በቢላ ነው የሚቆር። እኔ በቢላ መረጃ ይምጣ እንጂ እናወግዛለን። በቢላ አይደለም የማይሆን ነገር። ሴት ልጅን በቦክስ አትማታም። ቤላውን ቶ እንደው ዝም ብለህ ወይ ጥፊ ታነሳለህ እንጂ አይደለም እንደው ቢበዛ እንደው ትንሽ እንትን ትላለህ እንጂ ቢላ አይደለም ሴት ልጅ ቦክስ አትሰነዘርም። አለስ በሽተኛ ካልሆንኩ በስተቀር ጤንነት ችግር ካለበት በስተቀርና እያልኩ ያለሁት ምንድን ነው እንደዚህ አይነት አቢዩዝመንት ከነበረ ይሄው ተሰንጥቆ እዚህ ጋር እኮ መጣል ተሰንጥቃለች በቢላ። ያ ግን እሱ ደግሞ የራሱን ደግሞ አሳየ እኮ እሱ ራሱን የሳድናት ነው ምናምን ብሎ ቅድም ሲያሳይ ነበር። ጆከር ቤት አይተው ከሆነ እኔም እንደዚህ ይሆኛለሁ ነው የሚመታት ልጅ እንደሆነ አሁን ተግባባን አይደለ? እንደሚመታት እንኳን ለመታት ነው። አይ አልመታትም እኮ ብሎ መሰከረ። እኔ እንኳን ለመታት በቢላ እንዴት ነው የምመታት? በቢላ እንዴት ነው የምቆርጣት? እሺ እኔ ደግሞ ቪዲዮ አይታል ወይስ አላየም? አሁን ያሳየሁት ቪዲዮ የትኛውን ቪዲዮ? የዱባዩ ዱባይ ላይ እየመጣ ዱባይ ፖሊሶች ይዘውት እሷል አላየውም። እሱ እስኪ ያሳየኝ እስኪ። ላሳይህና ብናወራ በጣም አሪፍ ነው። ይኸውልህ ላሳይህ ዱባይ ላይ ምን አድርጎ እንደመጣት። አዲስዬ ልጁ አያረግም አይባልም፣ ያረጋል። ልነግርህ ነው። ላሳይ። አይ በማስረጃ እናሳየውና ስላላየ ይመስለኛል ብሮ። ላሳይህ ከዛ በኋላ አትሄድም አለች።
በሩን ስከፍተው እንደዚህ ነዳሁት። መኪናውን ስነደው በሩን እጀት ሆነ ወደ ቤት መ ከዛ ስንጨቃጨቅም ለካ እያዩ ነበረ አረቦች። ከዛ ተሰበሰቡብኝ። አይዙማት ትወርቃለች ተናገሩት እያለቀሰች እየሮጠች ማለት ስትወርቅ ሩታ እነባች ጋጋስቴ ከበሙኝ እንደዚህ ናውረድ ፖሊስ ተጠራና ደውሎ ፖሊስ ጠሩ። ደግሞ አላውቅም የአረብ ሀገር ፖሊስ አንድ ነው ምናምን ሲባል ነው ስንት የመጣ በቃ ድንግጥ ያለው ሰዎቹ ላይ ተኮሳተር ያለው አይሆኑ አላልኩኝ። ለመጠጥኳት አላቃትም አቃለኝም አላቃትም በቃ ምን ፈልጋ እንደሆነ ትከታተለኛለች። ስትጠራኳል እዛ ስተጠራ ቁጭ በላሉኝ መሬት ላይ ፖሊስ እስኪመጣ አልቀመጠብኝ። መኪና ጋር ቆምኩኝ። ቁልፍ ቀሙኝ። መኪና ጋር ቆሜ እሷ እነንትና ይዛቸው መጣች። እነፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ፓርት ልናገር። ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ይኸውልህ አየህ፣ አሁን በጥፊ መታታል አይተናል እያሉት አንዴ ስላልሰማ ሰማሁ። በጥፊ መታታል ብሎ እያፋጠጡ አይተናል። ፖሊሶቹ ከመቅጨቱ ሌላ በጥፊ መጥቷል። እንግዲህ አይተናል እያሉ ነው የሚያፋጡት። አየህ እኔ በሆነ አሳስራት ነበር ያደረግ የነበረው። ስለዚህ ይህን የሚያደርግ ሰው አሁን አይመታትም አይወጋትም የሚባል ሙድ እያዘ ነው ሲያወራ የነበረው። እንደ ቢግ ዲልም አልነበረም ሲያወራ የነበረው። በመኪና ሊገጫት ሲል እኮ ነው ወደ ጎን የመጣችው። መኪና ሊገጫት ማለት በመኪና ታዲያ በመኪና እኮ ነው። የምሩ ነው የሚያወራው። እግዚአብሔር ምስክር እንግዲህ እውነት ነው እያወራል። ሊገጫት ሲል እኮ ሸሽታ መጥተው ወደ ጎን የበሩን ሃንድል ስትይዝ እኮ ነው የወደቀችው። ይሄንን ቪዲዮ ቅድም ጆከር ቤት ቢጠየቅ ብዙ ሰው ነው የነበረው፣ መጠየቅ ነበረበት። አሁን ነው ሰው ጉዱን ያወጣው። አሁን ከዛ በኋላ ነው የወጣው። ከዛ በኋላ ነው የወጣው። እየወጣ ሰው ገና ብዙ ጉድ አለ። ብዙ ጉድ የወራው ቪዲዮ ኮል ነበር ያለው። ውሸት ነው። ቪዲዮ ኮል አይደለም ያለው። አይ ቪዲዮ ጆከር ቤት ሲያወራስ ቪዲዮ ቤት ራቁቷን ሆና ደወለችልኝ፣ ግን እኔ እሱን አላሳይም ነው ሲል የነበረው። ውሸት በቪዲዮ አለኝ ከፈለጋችሁ እንደማትመጣ አውቆ ነው እንደዛ እያለ። ኤኒዌይስ እኔ ምን መሰለ የምረዳው ዮኒዬ አክን ሲ በጣም ቶክሲክ የሆነ ሪሌሽንሽፕ በመሀላቸው፣ ቶክሲክም እንደገና ደግሞ ፍቅርም ያለበት ልክ እንዳልከው እሱ አቢዩዘር ሊሆን ይችላል። ኢሞሽናል ስታቢሊቲው ደካማ ሊሆን ይችላል። ልክ ይሄ ዘ ያንግ ሜን እንደዚህ ነገር። እሷን በጣም ወጣት ነች፣ ትንሽ ነች። እና እነዚህ ሰዎች ስህተት የተሞላበት ነገር በዚህ እድሜያቸው የሚጠበቅ ነው። ግን እንዳልኩ ምንድነው አባቴ ቆይ የምጨምርልህ የአዶናይ አካውንት ከዚህ በፊት ጆን ዳንኤል ከመውጣቱ በፊት ሪፖርት ተደርጎብኛል፣ ዋርኒንግ ላይ ነው ያለሁት እንትን አርጉኝ ብለው ያውቃል። ዩቴል ሚ እሱ ነገር ነው ያልተዋጠልኝ። እንዲሁም ጆን ዳንኤልን ሞር ትንሽ ለሱ የሚያስደርገው ይሄ ነው። ለሱ እንዲሁም ሞር ሰምፕታይዝ ያደረግኩት በዚህ ምክንያት ነው። ዮኒዬ ለምን መሰለ ከአንተ ኦፖዚት ነኝ እኔ እዚህ ጋር የሚገርም ነገር ለምን መሰለ አንተ ይህ ነው ሶሻል ሚዲያ ሃው ወርክስ ቲክታክም ዩቱብም እንዴት እንደሚሰራ ታውቃለህ። ጆን ዳንኤል ሃዝ ኖ ኮንትሮል he don't have no control to የሷን ቲክታክ ባን ለማድረግ ማሲቭ ሪፖርት ለማድረግ አታውቀውም። በቃ ቲክታክን እኔ ልዘግብ ነው እሱ መረጃው ማውጣት አለባታ። ላስረዳሃ የሚነገር ምን መሰለ ከዚህ በፊት ያደርግባት ነበረ። ተለማምጣ ሄዳ አልቅሳ
ትቀበለዋለች። ታርቃው ምን ብላ ትቀበለዋለች። ታርቃው ትቀበለዋለች። ምንድን ነው የሚያደርጉት? ቴሌግራም ላይ በማትስ ሪፖርት ያስደርጉብሃል። ግሩፕ አላቸው እንደዚህ የሚያደርጉበት ግሩፕ አላቸው። ዌብሳይት አስገባኛል። እኔ ይቅርታ ይሁንዬ ዌብ እናስገባው ግን ግሩፕ አላቸው። ግሩፕ አላቸው ነው የሚያስመልሰው። አዘግቶ ከዚያ ያስከፍተዋል ከእሱ ጋር ስታረቅ ምናምን ብላለች እና ያዘጋውን አካውንት እንዴት ነው የምታስመልሰው? ይህን ምን ያደርግ መሰለ አፒል ያደርግላታል። እንደገና ሼር እንዳደረጉት ሼር አድርገው ያስከፍታል። ግን ስቲል ሪፖርት ተደርጎብሃል እኮ ሪፖርት አድርገህ ባይቨር ሪፖርት ያደረኩልብህን ያው ግሩፕ መልሶ ሪፖርት ያደርጋል። ያው ግሩፕ መልሶ ምን ያደርጋል? አፒል ያደርጋል። ዌብሳይት ጻፍልኝ ከስር ዌብሳይት ጻፍልኝ። ስለዚህ ያንን የተደረገው እናውም እንዳልኩ ከአዶናይ ጋር ያለው ነገር ነው። ሞር ይህን ሰው ያሳበደው እንዴ ጃን ቤቢ ብሎ ነው የጻፈው እኮ። እኔ ምን እንደሆነ ታውቃለህ ዮኒ? አሁን ለምሳሌ ያልከው ነገር በግሩፕ ቻት ወይንም ደግሞ ቴሌግራም ውስጥ ግሩፕ ፈጥሮ ሪፖርት አድርጎ እንደዚህ ከዚህ በፊትም አድርጎ ከሆነ መረጃ ይውጣና እኛ ሙሉ ለሙሉ ጆን ዳንኤልን ንውቀሰው እንደገና ደግሞ ላደረገው ነገርም እንዲጠየቅ እናድርግ። አቢዩዝመንት ነው ይሄ። አሁን ምንድነው ይሄ? ዶሜስቲክ ቫዮለንስ ይባላል እዚህ ሀገር። ሴትን ዝም ብለህ በቢላ በመጀመሪያ መምታቱን አምናል አላመንክም ነው። ይሄ መምታቱን ራሱ ተናግሮ እኮ አሁን አሰማኝ አከተም። ስለዚህ እሱን ነው የምልህ። እና ሌላው ምንድን ነው ውክልና ሰጥቷታል። ይህንም አታውቅም። ውክልናውን ሰምቻለሁ። ውክልና ሰጥቷታል። ውክልና የሰጣት እንደዛ ያለው እኮ ለምነሱ ውክልና የሰጠዋት እኮ ስለምወዳት ስለማከብራት ነው ያለው። እንደውም በኪና ስትገዛ 1 ሚሊዮን ብር ጨምሬ የሰጠዋት እሱ ወስዳን ያለው ጨምሬ አላለም። እሱ እስር ቤት አይደል እንዴ? ውሰጂ ብያት ነው እኮ አለ። አዳምጠኝ። ውሰጂ ብዬ መኪና እንዲገዛላት አደረኩ ይላል። ሲስተሙ አልገባም ነው ትክክል አዲስ። አይ አንተ ቀጥታ ነው የተረጎምከው፣ ውስጥ ለውስጥ ግን ሴራ አለው። ሊኖር ይችላል። ግን እኔ ምን መሰለ እነ ግድ ፌዝ ማለት ነው እኔ እናንተ ይሄ ልጅ ትናንትና ባጠፋው ጥፋት ከአመት ከምናምን በላይ ከ2 ዓመት ነው ከአመት ምናምን በላይ ታስሮ የወጣ ልጅ ነው። በዛም ተምር ያለው እያለ ያለ ልጅ ነው። እና አንዳንድ ጊዜ ነው እድሜ ያለ ወጣትነት አለ። ልክ እንዳልኩ ሪሌሽንሽፓቸውም ደግሞ የነበረበትም ደግሞ በጣም ቶክሲክ የሆነ ነው። ኮምፒቴሽን አለ። ይሁን ይታወቃል። ሃይሊ ኮምፒት ያደርጋሉ እነዚህ ሰዎች እርስ በራሳቸው። እና አሁን ከአዶናይ ጋር ገትረውም ነበር። እውነተኛ ከተማረበት እውነተኛ ከሆነ ስልኩንም ሆነ ምኑን ከእሷ ጋር ያለውን ነገር ኮምፕሊትሊ ከሌላ ሰው ጋር ኮምፕሊትሊ ማቆም ለምንድን ነው የተቸገረው? ሪካርድስ ለምን አደረገ? ሌላው ጨምር ቆይ እሱን ተው። ከዛ በተጨማሪ ሪከርድ ማድረጉ ለምን አስፈለገ? ለሚያደርገው እንቅስቃሴ ለዚህ ሰው በፍቅር ከሆነ በሰላም ከሆነ የሚሆነው ሪከርድ እያደረገ ማስቀመጡ ለምን አስፈለገ? አሁን እኮ ጥሩ ጥያቄ ነው። ዌብሳይት አንድ ጊዜ ልበልና ለእናንተ ድል ስጥ። እኔ ይኸውልህ ዮኒ አሁን ይኸውልህ ታውቃለህ እንኳን የሶሻል ሚዲያ ሰዎች ናቸው ተጣልተዋል እነዚህ ሰዎች። ኤቪደንስ ይፈልጋል። ከዛ በኋላ የሚመጣውም ነገር ልክ እንዳልከው ደብድቧትም ሊሆን ይችላል። ራሱንም ፕሮቴክት ለማድረግ ሪካርድ ያደርጋል ይሄ ልጅ ገብተዋል። ግን እዛ ላይ እኔ ሲናገር የሰማሁት እኔ አዲስ ፍቅር ውስጥ ገብታለች እሷ፣ እኔም አዲስ ህይወት ውስጥ ገብቻለሁ እና አይ ሃቭ ኖ ፕሮብለም እንዲሁም ፍቅራቸው እንዳይበጠበጥ ነው የሚፈልገው አለ። ይወሰይናል። እኔ አቴክራ ዝግድ ፌዝ እንደዚህ ካሰበ ማለት ነው ፍቅራቸው እነሱ እንዳይበጠበጡ እንዲሁም እያሰብኩ ነው አለ። ይህንን በመልካም ነገር ነው ያየውለት። አንድም ቀን ወጥቶ ጃኒ ምናምን ብሎ ከተፈታ ብሎ ቆይ ዌብሳይት አለ። አይ በመጥፎ ነው የማይላቸው ሊል ነበረ። ኖ እንዴት ነው የምታስበው? ኖ ማለት እኔ በመጥፎ ነው ካልወደድከው እኮ ይኸውልህ አሁን ለምሳሌ እንዳልወደደውማ ያስታውቃል። ሶሻል ሚዲያ ላይ የምናያውቀው ነው። አንተ አላየህ? ሶሻል ሚዲያ ላይ እንዴት አድርጎ ደሙ እንደሚፈላ እኛ ነን። ምን ለምንድን ነው እሱን አይቻላቅም። እንግዲህ ዮኒ የምትለውን ነገር አይቻላቅም። ያለ ሰው ነው። ዳስ ዘ ፕሮብለም። እኔ እንግዲህ አሁን ዮኒ የአንተ ኦብዘርቬሽን ያየኸው ደግሞ እኛ ሙሉውን ስለምን ሙሉ ፓኬጅ አደንሲ ዳ ፓርት ኦነስትሊ አንተ የምትለውን ግን አንድ ነገር ግን እዚህ ጋር ቆይቼ ልበልና ዌብሳይት ልተው። እናንተም አሁን አዶናይ አምሰለት ላይ የቴዲ ሚስት ጋር ቀርቦ ነበር። ሚስቴ ነች አላለም። ለምሳሌ እንትናን ማንን ነው ክሌም አላደረግም። እናንተ ለሚስቱ ነች ትላላችሁ። ትቢግኑስ ክሌም አደረጉ እኮ መቼ አላደረግ መቼ
መጀመሪያ ላይ መጀመሪያ ላይ የተያዩ ነበረ። አሁን ግን ኦፊሻሊ አድርገውታል። በቤት የገባችሁ እኮ አሁን ነው ዮኒ። እሱ ከተፈታ በኋላ ለምንድን ነው የሁለቱ ልጆች አካውንት ዋርኒንግ እና እንደዚህ ችግር የመጣው? ባይዘው ስጠይቀው ይሄን ነገር በማስረጃ ካልመጣልኝ አላምንም ያለው ሀብትሽ። ለዛ የጃኒ አካውንት ዋርኒንግ ራሱ ሆኖ አያውቅም ነበር። ነገር ግን ይሄ ልጅ ከተፈታ በኋላ ለምንድን ነው የሁለቱም አካውንት እንደዚህ ዋርኒንግ ውስጥ መግባት የጀመረው? ሌላው ነገር ልንገር። አሁን ለምሳሌ እሷ ለቲክታክ ላይ ኢሜል ብታረግ እንዴት እንደተዘጋባት ምን እንደሆነ ዲቴል መውጣት ይችላል። ዮኒ ስንት ጊዜ እንደመተዋት የነገረች ነው። አሁን 3 ጊዜ መቶኛል እያለች ነው። ልስማ ሚስቴ ግን የዛኔ ፍንዳታ እያለ ነው እያለች ነው። ተጋደልና ዋናው ጥያቄ ስንት ደወለሽ? እየቀለድ እኔ አስርልሽና እንቀጠቅጠዋለን። አረ እየቀለድኩ ነው። ምት ትክክል አይደለም። እኔም እንደ ዮኒ ነኝ። ባይዝ መትቻ አላውቅም። እኔም በመምታት አናምነው። አይ ከመጀመሪያ ምን ታውቃለህ? ሴት ልጅን በመምታት በጉልበት እበልጣታለሁ። በጉልበት የምትበልጣትን ምን ብዬ ነው የምማታው? ቻሌንጅ የሚያደርገኝ ጋር ነው። ኤግዛክትሊ ድብድብ አልፈልጋለሁ። ዮኒዬ እጅ እኮ ለእጅ ራሱ አይታዘዝልም። አሁን ሴት ልጅ እንደው አናዳ ገፍታት ልትወጣ ትችላለህ እንጂ ቢላ አንስተህ ቦክስ ታነሳለህ አታነሳም። ይኸው አየህ ነው አንዱ የሚባለው ቀጥቅጦ ገሏል። ኢትዮጵያ ላይ ያደርጉታል። ሕፃን ልጅ ይደፍራሉ። ኢትዮጵያ ላይ አቢዩዚቭ ሪሌሽንሽፕ ማንም ስለሌላቸው በተለይ ታላቅ ወንድም የሌላት ሴት እንደተደፈረች ነው። ታላቅ ወንድም የሌላት ሴት ማንም ቦይፍሬንድ ቀጥቅጦ ምን ብሎ የሚያኖርበት የታወቀ ነው። አብዛኛው ሁሉም እያልኩ አይደለም፣ ቆሻሾች አሉ። ስለዚህ ይህንን ጆን ዳንኤል ታላቅ ወንድም ቢኖራት በዚህ ደረጃ አያደርገውም። እናት ወልደዋለች። ልጅቷም የዋ መሆኗ ነው። ሳንቲም ተኮር ነች እንጂ አላገናዘበችም ለእንቅስቃሴዋ። ገብቷል። በዳኒን ያገኘችው ዳኒ ነው ፌመስ እንድትሆን ያመጣት። ገብቷል። ሳንቲም ተኮር ነች እንጂ እንትን ላይ ራሱ ግንዛቤ ያላት አይመስለኝም ነገሩ ላይ። ግን ምቀኝነት ይደብራል። ባይዘ በጣም ያስጠላል። ተያይዞ የወጣት ምቀኝነት ነው። የሚደብር ምቀኝነት። ባደጉ ሀገሮች ድምፅ አልባ ሽጉጥ ይሉታል። ይህንን አካሄድ ጥሎ ለማለፍ የሚደረግ እና አሁንም ይሄ ነገር እኔ የምቃወምበት ሪዝን ምንድን ነው? አንተ ዱባይ ላይ ላረካት ነገር እያላገጥክ ነው ያወራኸው። እያላገጥክ እኔ ብሆን አሳስራት ነበር አላቃትም ብዬ ምን ያለው ጭካኔ ሆኑ ላዛ እያላገጠ ነበር የሚናገረው። ይሄ ልጅ በጥፊ መጥቶ ከመኪና አስወርዶ ነዳይ ሰጠውት መኪናውን። ከዛ ወደ ጎን ሆና መኪናውን ያዘኝ ስትል ሊመታት ነበረ። ይህን የሚያደርግ ልጅ አያውጋትም አትለኝም። ይህን የሚያደርግ ልጅ ብዙ ጊዜ አይቀጠቅጣትም አትለኝም። ፊቷን አሳብጦታል። ፊቷን ምን ከራሷ ጋር ተጣልታ ነው ፊቷን የሚያብጠው? ከራሷ ጋር ተጣላ። ዮኒ እኔ ለየት ያለ ሀሳብ ነው ያለኝ። አንዳንዴ ሴቶች ይመጡና በድለውም ቢሆን ያዞምባ የሚያነቡት ነገር አለ። በቃ ማስመሰል፣ በሴትነቷ ተበደለች እንድትባል ዮሐንትያን አይተናል። የት ድረስ እንዳደረሰችው ወደ ዘር ምናምን ነገር ወስደው መጨረሻ ላይ ምንድን ነው ያደረገችው? የሆነ የኢንካም ነገር ነው ያደረገችው። 500 ምናምን ሺህ በኢትዮጵያን የሸቀለችው እና ይቺ ልጅ ጃኒ ከሆነ ጊዜ በኋላ ጌም አላት ሲናገር እሱ እና ፐርፐዝሊ የሆነ ዲአክቲቬት አድርገው የሆነ አቴንሽን ነገር ፈልጋ ቢሆንስ የሚለውን ነገር ማወቅ አለብን። ፕላስ ከአዶናይ ጋር የሆነ ይወጣሉ ሚዲያ ላይ ምናምን ነገር ጣቷን ይልሳል ምናምን ነገር። ትክክለኛ ፍቅር ካለ እኮ በውስጥ ነው የምታደርገው። አደባባይ ላይ ወጥተው ይውልኝ አይነት ነገር የሆነ ሾፍ ከሆነ እኔ ትክክለኛ ነው ብዬ አላስብም። እዚህ ጋር የዘመኖቹ ከኛ ይለያሉ። እንደኛ ሼባዎች አይደሉ። የዘመናዊዎቹ ግን ከሱ ጋር የዘመናዊዎቹ አሁን የመጡት ሰዎች ፍቅራቸውን ምናምን አደባባይ የሚያሳዩ ናቸው። የእኛ ዘመን አልፏል። ከዛ በስተጀርባ ያለውን ነገር እኮ አናውቅም። ሶሻል ሚዲያም ሪሌሽንሽፕን የምናይበት ነው። ጓደኞች ናቸው፣ አሁን ያሉ ናቸው። ማሳየት ሾፍ ምናምን ይወዳሉ።
ያ ማለት ሌላ ነገር አይደለም። ይሄ እንዲያውም ብዙ ወንዶች እንዲማሩበት፣ ብዙ ሴቶች እንዲማሩበት የሚንከባከብ ወንድም እንዳለ ማስተማሪያ ነው አዶናይ። ስለዚህ እኔ በጥሩ ነው የወሰድኩት፣ በኔጌቲቭ እንኳን አይደለም። ግን ብዙ ሲታይ ነገ መዘዝ ይዞ ይመጣል የሚለው እኔ እርግጠኛ ሆኜ ይናገራለሁ። ምክንያቱም ፍቅር ላይ ዲያብሎስ ሁልጊዜ ጣቱ እንደቀሰረ ነው። ፍቅር ካለ መበተን ነው የሚፈልገው። ግን ትሪትመንቱ ምኑ እጅግ ብዙ ሴቶች የተማረኩበትና ምን አይነት እንደዚህ አይነት ወንድ እንዳለ የሚያሳይ ነገር ስለሆነ እሱም በኔጌቲቭ አለ። ሌላውን በኔጌቲቭ ካልከኝ ሌላውን እኔና ሌላውን ማውራት እንችላለን። የምናሳየውን ነገር እንኖረዋለን ወይ ሪል ላይፍ ላይ እሱ የራሳቸው ጉዳይ፣ ይኖሩትም አይኖሩትም አይመለከተንም። እኛም ግን እዚህ ጋር ባለው ነው የምናወራው። ገባ የኛ ርዕስ ይሄ እኮ የዛ አይደለም። እዚህ አያስመስልም። አዶናይ ተበዳይ ነው ብዬ ነው የማስበው። አዶናይ እስቲ የተበደለውበትን እስቲ ንገረን። አዶናይ የተበደለው ምንድን ነው? ከሱ ጋር አዶናይ ነው የምትለኝ? ሶሪ ጆን ዳንኤል ያልኩ መስሎኝ። አዶናይ የተበደለው በምንድን? እኔ ለአዶናይ ነው አሁን እዚህ ጋር የተበደለው አዶናይ ነው። ምንም እሱ አዶናይማ በማል ቀውስ ሊያደርጉት ነው ዮኒ። እሱ የሚደውልላት እሷም ትደውል፣ ግን ቺት አድርጋለች። ዋናው ፖይንቱ እሱ ነው። ራቁቴና ምናምን ነገር የሚለው እንትን ነው። ቫይቬ ትክክል ነው። ግን ከእሷ ብንሰማስ የእሱን የተቀበልነው እንጂ እሱን የተቀበልነው እንጂ እሱ ደግሞ 80% መውሰድ አይቻልም። ቫይበር እሱ ያለውን አቆራርጦ አፍኖ ቀርጾ ያሰማው ነገር ነው። ገባ። እዚህ ጋር ደግሞ ትክክለኛው ነገር እኔ ጋር ለምን አላለችም? ለምን መሰለ መምጣት አንዴ ሰበና ፓንዲ ላውራ። አንተ ቫይበር ሌላ አጀንዳ ከሌለ የሆነ ሰው ሲደውልልህ ደውላ አውርተህ ነው የምትዘጋው አይደል? ሌላ አጀንዳ የምትፈልገው ነገር ከሌለ ምን አድርገህ ነው ሪከርድ የምታደርገው? ዘግበኝ እስቲ። እኔ እናንተ አሁን ተደዋወለ ወይም የሆነ ሰው ተደዋወለ አውራን ሄ ምናምን ምናምን አውሩ። ለምን ሪከርድ ማድረግ ፈለግ? ዩቲዩብ ነኝ ነገረኝ እስቲ። በነገራችን ላይ ሪከርድ ማድረጉ ዮኒ ኖርማል ነው፣ ግን ሪከርድ ለማድረግ ያንን ሰው ማስፈቀድ አለብህ በህጉ በአሜሪካ እስና ኖርማል አሜሪካን ሀገር ነው የሚሰራው እንጂ አሜሪካን ሀገር ራሱ አንዳንድ ስቴት ነው የሚሰራው እንጂ ሁሉም ቦታ በቃ የሆነ ማሳወቅ አለብህ። ኖቲስ ያደርጋል። ቆይ በፖዚቲቭ እኔ እናንተ ከሆንን ፖዚቲቭ የምናወራ ገብተዋል። አሁን በፖዚቲቭ ነው ያወሩት እዛ ቦታ ላይ